በሪባርኮት ቀሲስ በጣም ሰፊ ማብራሪያ ነው ሶም የሰጡን። እንግዲህ ያው የፍታቱንም ጉዳይ እዚያ አንስተውልናል። በነገራችን ላይ ፍታት የለም ሰሙነ ሕማማቱ ላይ እውነት ነው። ምናልባት እኔ በነበርኩበት አካባቢና እንደሚታወቀው ፍታት አንድ ሰው ሰሙነ ሕማማት ላይ ከሞተ አይፈታም፣ ይቀበራል። ከዛ በላፊው ከተፈሰከ በኋላ ይፈታለታል። ይሄኛው አልጸናም ማለት ነው እንትለት የተፈታው። ያም ሆነ በጣም የሚገርመው አንድ ነገር ማወቅ ያለባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ካህናቱን ያው በእብሪተኝነት ስለተያዙ እግዚአብሔር ያው ልባቸውን አርኅዉ ኆኃተ መኳንንት ከሚሉ ይልቅ እኛን ልብ ከፍተን ጌታ ወደኛ ይግባ የሚል መንፈስ ካልመጣላቸው ድረስ ከባድ ነው እና ትምህርቱ ለሁሉም ነው፣ ለሃይማኖት አባቶችም ነው፣ ለምዕመናንም ነው። ነገር ግን የዋሁ ምዕመን እንዲያው ዝም ብሎ በመረዳው ዝም ብሎ እንዳስፈለገው ከመሄድ ይልቅ እንዲያው አውቆ ቢሄድ የሚለውን ነገር ማየት ያለበት ይመስለኛል። አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎችን እብሪተኛነት ወይም እብሪተኞች እንዲያደርጋቸው፣ ትዕቢተኞች እንዲያደርጋቸው ከኛ ውጭ ኢየሱስን ማንም አያውቀውም ከሚሉት ነገር አንጻር ስናየው እነዚህን ስርዓቶች ስለሚያደርጉ ነው። ለሌላው አማኝ ይሄ ትምህርት ጠፍቶት ነው ወይ? ማቴዎስ ጠፍቶት ነው? ዮሐንስ ጠፍቶት ነው? ማርቆስ ጠፍቶበት ነው? አይደለም። ዮሐንስ 2 ላይ ይህንን ቃል ይናገራል። ቤተ መቅደስ ምኩራባቸው ገብቶ እንደገለባበጠ ቀደም ቄስ እንዳሉት ማቴዎስ 21 ላይ ታች ወረድ ብለን ስናይ ይህንን ስራ ሲሰራ ሲገለባብጥ እናያለን። ማርቆስ 11 ምናየው፣ ሉቃስ 19 ላይም አለ። ይህን ክፍል ጴንጤ ዋጦት ነው ይህን የማይተርተው ኃላፊ ነው። ጌታ አድርጎት ያለፈው ስርዓት ነው። ወይም ደግሞ ጌታ ሊሆን ያለው በመንገዱ ላይ የነበሩ ሂደቶች ናቸው። ለመስቀል በሚያደርገው ጉዞ የነበሩ ሂደቶች ናቸው። እነዚህ ሂደቶች ሕይወትን አላመጡ፣ እንዲያውም ተወቀሱበት። በዚህ ጌታ ወደ ቤተ መቅደስ በመሄዱ ሲወቀሱ ነው የምናየው። ጌታ ወደ ቤተ መቅደስ ሲሄድ ተወቀሱ እንጂ አልዳኑ። ጌታ ቀራንዮ ላይ ሲወጣ ግን ድነት ተፈጸመ። ይህንን ነው ሰው ማወቅ ያለበት እና እኛም አሁንም እንትን አንብበን የሆነ ትክክል ነው ምናምን ብለን ልናልፍ ሳይሆን ይህንን ታሪክ አጠነው አይደለም ለማድረግ ስርዓቱን ለማድረግ። ነገር ግን ከስርዓት ያለፈ ህይወት መጥቷል። የዘላለም ህይወት ተከናውኗል። ኢየሱስ ቀራንዮ መስቀል ላይ ተሰቅሎ አድኖናል፣ ተፈጸመ ብሏል የሚለውን አስረግጠን ለመናገር ነው። ይህንን ስላደረግነን ኢየሱስን እኛ ይህን እያደረግነን የሚለው እንትን አድርገን ብለህ ትቀራታለህ እንጂ የዘላለም ህይወት አትገባትም። አድርገን ባደረገልህ አምነህ የዘላለም ህይወት ብትወርስ ይሻላል ለማለት ነው። እግዚአብሔር ይባርካችሁ። እንግዲህ የተጽዕኖንና የሆሳዕናን ጉዳይ እንዲሁ በዚች አጭር ቪዲዮ ለማስተላለፍ ያክል ነው። ነገር ግን አሁን ቀጥታ የምንገባው ከተጽዕኖና ከሆሳዕና በኋላ ያለው በጣም የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን በተለይም የዋሆች የሚያሳዝን ድርጊት ውስጥ ያሉበት ሰሙነ ሕማማት የሚባለው ይሄ ሰሙነ ሕማማት የሚባለው ቤታቸውንም ጥለው ልጆቻቸውንም ጥለው ብዙ ነገራቸውን ጥለው በቃ ለዚህ ለጽድቅ ብለው ብዙ ስርዓት የሚፈጽሙበት ጊዜ ነው እና ይህ ሰሙነ ሕማማት ይሄ ግብረ ሕማም ነው አይደል? መርጌታ መላክ እናሳያቸው። ይሄ መጽሐፍ አያችሁት። ይሄ መጽሐፍ የሚነበበው በዚህ ሳምንት ነው፣ በሰሙነ ሕማማት። እዚህ መጽሐፍ ውስጥ ላይ ብዙ ነገሮች አሉ። ግን ይህንን 1 ዓመት ሙሉ አንብበን ወደ እናንተ ብናደርሰው አንጨርሰው። ትልቅ ነው፣ በጣም ትልቅ ነው። ጌታን የተሸከመችው አህያ ራሱ የምትችለው አይመስለኝ። መጽሐፉ ትልቅ ነው። ውስጡ ግን ብታዩት እነ ታምረ ማርያም፣ እነ ታምረ ኢየሱስ፣ እነ ለሃ ማርያም ምናምን የሚባሉ የተካተቱበት እና ይህ መጽሐፍ ሲነበብ ነው የሚሰነብተው። ከዛ በኋላ
እንግዲህ የመጨረሻው ስቅለት ላይ የሚከናወነውን ክንውን በዚሁ እናያለን። በነገራችን ላይ ሰሙነ ሕማማት ምንድን ነው? ሰሙነ ሕማማት አይደለ? ሕማማት ምንድን ነው? ያው ሰሙን የሕማማት ሰሞን ማለት ነው። ግን ሕማማት ምንድን ናቸው? ብዙ ናቸው አይደለ? መርጌታ መላክ ሕመም አይደለም ሕማማት ነው የሚለው። ሕማማቶች ብዙ ናቸው። ምንድን ናቸው እነዚህ? ሰሙነ ሕማማትስ ምንድን ነው ታሪኩ፣ ትርጉሙ የሚለውን ከሶ ልጀምርና እቀጥላለሁ። ጥሩ እንግዲህ በጣም ብዙ ርዕሰ ጉዳዮች ተነስተዋል። እንግዲህ ተጽዕኖን በተመለከተ ሆሳዕናንን በተመለከተ መጽሐፍ ቅዱሳዊውን ሐሳብ የእግዚአብሔርን ሐሳብ በሁለቱም ርዕሰ ጉዳዮች ላይ በሚገርም ሁኔታ መረጃዎች ቀርበዋል። እንግዲህ ሰሚ ይህንን አዳምጦ የእግዚአብሔርን ሐሳብ መከተል ግድ ይላል ማለት ነው። እንግዲህ ከዚህ በመቀጠል እንደተባለው ሰሙነ ሕማማት ላይ ስንገባ ሰሙነ ሕማማት ማለት እንግዲህ እንደ ቤተ ክርስቲያንም አስተምሮ ወይም ደግሞ እንደ ሕዝባችንም መረዳት ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር አገልግሎቱን ከፈጸመ በኋላ በመስቀል ላይ ስለከፈለው መከራ ስለተቀበለው መከራ ይሄ የመስቀሉ ጉዳይ፣ የመሞቱን ጉዳይ፣ የመገረፉን ጉዳይ፣ ምራቅ የተተፋበትን ጉዳይ አጠቃላይ በክርስቶስ ሰውነት ላይ ያረፈውን መከራ የሚያስታውስ ነው ሕማማቱ የሚለው ማለት ነው። እንግዲህ እጁን እግሩን መቸንከሩን ጎኑን በጦር መወጋቱን እያንዳንዱን በክርስቶስ ኢየሱስ ላይ የተፈጸመውን መከራ፣ ሞት፣ ግፍ እያንዳንዱን ነገር የሚያሳይ ነው። ስለዚህ ግብረ ሕማማት ስንል በክርስቶስ ሕማም፣ መታመም፣ መሞት የተፈጸመውን እያንዳንዱን ነገር ቁልጭ አድርጎ የሚያስረዳ የሚያሳይ ነው። እንግዲህ ቅድም እንደተባለው ሰሙነ ሕማማት ከሆሳዕና ጀምሮ እስከ ቀዳም ስዑር ድረስ ያለው ማለት ነው። እንግዲህ ቀዳም ስዑር ምናት ቅዳሜን ነው የምንላት። እንግዲህ ቅድም መርጌታ ቀጸላ እንዳነሳው ይሄ ግብረ ሕማማት የሚባለው መጽሐፍ ከሆሳዕና ጀምሮ ነው በቤተ ክርስቲያን መነበብ የሚጀምረው። እንግዲህ በንባቡ በዚህ ውስጥም ስንገባ የሆሳዕና ዕለት ራሱን የቻለ ንባብ አለው። ምንባብ ራሱን የቻለ ማለት ነው። እንግዲህ በዚህ መሰረት ቤተ ክርስቲያኒቱ ብዙ ነገሮችን ታነሳለች። ነገር ግን ነው አሁን እንግዲህ ግብረ ሕማማት የተባለው መጽሐፍ ወደ ስንት ገጽ እንዳለው እንግዲህ እዚህ ላይ ማውራት እንችላለን። ገጹን አንዴ ብናነሳው አጠቃላይ ገጹ በጣም ብዙ ነው። ይሄው 1189 ገጽ ያለው ማለት ነው። ይሄ ግብረ ሕማማት ራሱ ይሄ ከዕለተ ሆሳዕና ጀምሮ እስከ ቀዳም ስዑር ድረስ እስከ ጌታችን ኢየሱስ ክርስቶስ ማሕሌቱ እንግዲህ 6 ሰዓት ክርስቶስ ተንሥአ እሙታን የሚለው ነገር ከዚያ ስንክሳሩንም አካቶ እስከ ማሕሌቱ መጨረሻ ድረስ የሚነበብ ነው ግብረ ሕማማት። የቀዳም ስዑር የትንሣኤ ዕለትም ራሱ ሌሊት ይነበባል። ይሄንን በተመለከተ ግብረ ሕማማት ቅድም እንደተናገረው የክርስቶስን ሞቱን ትንሣኤውን ብቻ የሚያወራ ሳይሆን ድርሳንም አለው፣ ተአምርም አለው፣ ልዩ ልዩ መጻሕፍቶችም አሉበት። እንግዲህ በግብረ ሕማማት ውስጥ የተካተቱ ሐሳብ አንደኛ አሁን በቅደም ተከተል ነገሮችን ለሚሰሙ፣ ለሚያዳምጡ፣ ለሚከታተሉ ሰዎች ግብረ ሕማማት ላይ የተጻፉትን የስህተት ትምህርቶች ምንጥር አድርገን ነው የምናወጣው። ግብረ ሕማማት ስንል የክርስቶስን ነገረ ሞቱን ብቻ የሚያወራ አይደለም። በጦር መወጋቱን የሚያወራ ብቻ አይደለም። ክርስቶስ የተቀበለውን መከራ በቅደም ተከተል የሚተርክ የሚያወራ አይደለም። ብዙ ታሪኮችን ይጨምራል። ይሄ መጽሐፍ በነገራችን ላይ ታምረ ማርያም ነው ብንለው በአንድ በኩል ያስገደናል። ምክንያቱም የታምረ ማርያም ራሷ በእያንዳንዱ ክፍል የማርያም ታምር ራሱ ተጽፎላታል። ታምረ ማርያም ላይ የምናገኘው እነዚሁ ግብረ ሕማማት ላይ አምጥተው አስቀምጠውታል። ሌላም ተጨማሪ ሐሳብ አምጥተው ጽፈውበታል። እንግዲህ ግብረ ሕማማት ቤተክርስቲያኒቱ ታሳስታለች ብለን ስንል ያለ ምክንያት አይደለም። ግብረ ሕማማት ከተባለ የክርስቶስን ጉዳይ ብቻ መተረክ ነበረበት። የክርስቶስን ጉዳይ ማውራት ነበረበት። ስለ ክርስቶስ መገረፍ፣ ስለ ክርስቶስ መከራ መቀበል፣ ስለ ክርስቶስ በጦር መወጋት፣ ስለ ክርስቶስ ደም መፍሰስ፣ ስለ ክርስቶስ እጁን እግሩን መቸንከር፣ ስለ ክርስቶስ በሰው በአይሁዳውያን ዘንድ የደረሰበትን እያንዳንዱን ነገር ለሰው ልጅ የከፈለውን ዋጋ መናገር ነበረበት። ያንን ግን አይናገርም። በግብረ ሕማማት ውስጥ የተካተቱ ሐሳቦችን አንደኛ ስህተቱ ሁሉ ጊዜ እንደምናነሳው መጻሕፍቶችን ስንተች ወይም ደግሞ መጻሕፍቶች ስህተት አለባቸው ብለን ስንናገር መነሻ ሐሳባቸውንም ጭምር ስለምንናገር ብዙ መጻሕፍት ከአረበኛ ወደ ግዕዝ ከግዕዝ ወደ አማርኛ የተተረጉ መጻሕፍት መሆናቸውን በደንብ አድርገን ብዙ ጊዜ እንናገራለን። ግብረ ሕማማትም እንደ ታምረ ማርያም እንደ ሌሎቹ መጻሕፍት በአረበኛ የተጻፈ መጽሐፍ እንደነበረ
ከዚያ ደግሞ እንደገና ወደ ግዕዝ የተጻፈ ከዚያ ወደ አማርኛ የተተረጎመ መሆኑን በደንብ አድርጎ ግብረ ሕማማት መግቢያ ላይ ማየት ይቻላል። ስለዚህ በአረበኛ ቋንቋ ተጽፏል ግብረ ሕማማት። ይህንን ስንል ግብፅ ግብረ ሕማማት ታውቃለች ወይ? የግብረ ሕማማት መጽሐፍ አላት ወይ ግብፅ ብለን ብንጠይቅ የግብፅ ቤተክርስቲያን ምንም የላት። መጽሐፉ የት ነው የተጻፈው? ስለዚህ ከግብፅ 8 እስከ 230 ዓመተ ምህረት የነበረው ሊቀ ጳጳስ ዲሜጥሮስ ባዘጋጀው ጊዜ መቁጠሪያ ይላል። ከዚህ ላይ ወደ ላይም ስንመጣ መሰረቱና ታሪካዊ አመጣጡም ከአባቶቻችን ቅዱሳን ሐዋርያት ተያይዞ የመጣ ነው ይላል። ግብረ ሕማማት እንግዲህ ከአባቶቻችን ቅዱሳን ሐዋርያት ተያይዞ የመጣ ነው። ይኸውም ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ተነስቶ ለሐዋርያት እየተገለጸ እስከ 40 ቀን ድረስ መጽሐፈ ኪዳንና ሥርዓተ ቤተክርስቲያን ሲያስተምራቸው ቆይቶ በ40 ቀኑም ሐዋርያትን በአንብሮተ እድ ሹሟቸውና ባርኳቸው አድርጓል። አሁን መጽሐፈ ኪዳንን ክርስቶስ ኢየሱስ አስተማራቸው የሚለው መጽሐፍ ቅዱስ ውስጥ የለም። ሥርዓተ ቤተክርስቲያንን ሲያስተምራቸው ቆየ የሚለው ስህተት ነው። አሁን ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌላት እንደተጻፈልን ትምህርቱን በምናይበት ጊዜ ጌታ ከተነሳ በኋላ እስከ 40ኛው ቀን እያስተማረው የነበረውን ትምህርት ኪዳንና ሥርዓተ ቤተክርስቲያን ነው ብለው አስቀምጠውታል። ይሄ መጽሐፍ ቅዱስ ላይ የለም። ስለዚህ ቤተክርስቲያኒቱ ጨምራ ማውራት ልማዷ ነው። አይ እዚህ ላይ እንዲገባቸው ጥቅሱን እናንብብላቸው። ማርቆስ ወንጌል ለምሳሌ ማርቆስ 16 19 እናንብበው። ማርቆስ ወንጌል 16 ምን ይላል? በደንብ ተመልካቾቻችን እንዲከታተሉ ነው። ማርቆስ ወንጌል 16 ስንት ነው? 19 ማርቆስ 16 19 እንደዚህ ይላል። ጌታ ኢየሱስም ከእርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። አሁን እዚህ ጋር ኪዳን አስተማራቸው ሥርዓተ ቤተክርስቲያን ሲያስተምራቸው ቆይቶ የሚለው አንደኛ ማርቆስ የተጠቀሰው ጥቅስ ስህተት ነው። ከሐዋርያት ጋር ከተነጋገረ በኋላ አረገ የሚለው አረገ ይላል እንጂ ኪዳን አስተማረ፣ ሥርዓተ ቤተክርስቲያን አስተማረ የሚል ትምህርት የለውም። በ40 ቀኑም ሐዋርያትን በአንብሮተ እድ ሹሟቸው ባርኳቸው አድርጓል። ሉቃስ 24ንም እናንበው። እሱም ያው እርገቱን ነው የሚናገር። የሐዋርያት ሥራ 1:9 ላይ የሚያወራው እሱም ያው እርገቱን ነው የሚያወራው። ይሄንን ጥቅስ እንዴት አሁን ለምሳሌ ኪዳንንና ሥርዓተ ቤተክርስቲያንን ሲያስተምራቸው ቆየ ካሉ መጠቀስ ነበረበት። እዚህ ጋር ግን የውሸት ጥቅስ አስገብተዋል። መጽሐፍ ቅዱስ ላይ ማርቆስም ሉቃስም የሐዋርያት ሥራ ላይ ስንመለከት የሚያወራው ስለ እርገቱ ነው የሚያወራ። እርገቱን በተመለከተ ይናገራል። ከእርገቱ ውጭ ሌላ ነገር የጨመረው የለም መጽሐፍ ቅዱስ። ይህች ቤተክርስቲያን ግን ሥርዓተ ቤተክርስቲያን ሲያስተምራቸው ቆይቷል። እንደገና ደግሞ መጽሐፈ ኪዳንን ሲያስተምራቸው ቆየ። ከዚያ በአንብሮተ እድ ሹሟቸው ወደ ሰማይ አረገ ነው የሚለው። ይሄ ስህተት ነው እያለ ነው። ከዚህም በኋላ ሐዋርያት በኢየሩሳሌም ካሉ ምዕመናን ጋር ጾም መጾምንና ትንሣኤውን ማክበር ጀመሩ። በዚህ ጊዜ በጽርሐ ጽዮን ተሰብስበው ይላል። አሁን ጽርሐ ጽዮን የሚለው ሁል ጊዜ በቤተ ክርስቲያኑ የታወቀ ነው። ሐዋርያት በጽርሐ ጽዮን ተሰብስበው መንፈስ ቅዱስ ወረደባቸው ነው የሚለው። የሐዋርያት ሥራ ምዕራፍ 2 እናንበው። እንዴት ቤተ ክርስቲያን እንደምትዋሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት፣ ጳጳሳት፣ ኤጲስቆጶሳት፣ አናጉንስጢሱ ሳይቀር ጽርሐ ጽዮን በሚባል አዳራሽ ተሰብስበው ሳለ መንፈስ ቅዱስ መውረዱን ያምናሉ። መጽሐፍ ቅዱሳችን ግን ጽርሐ ጽዮን የጽዮን አዳራሽ የሚል የለም። ይህንን አስረግጠን ነው የምንናገረው። ተከታዮቻችን የምናነሳቸውን መረጃዎች የምናቀርባቸውን መረጃዎች በየጊዜው ከመጻሕፍት ጋር ስናደርግ ውይይት እውነት የሆነውን ነገር ነው የምንናገረው። ስለዚህ መጽሐፍ ቅዱስ ላይ ተጽፎ የሌለን ጥቅስ አምጥተን መናገር አንችልም። እንደገና ከመጽሐፍ ቅዱስ ጋር ስናነጻጽረው ውሸት ከሆነ ውሸት ነው ማለት። ስለዚህ ቤተክርስቲያን ይህን መጽሐፍ ስታሳትም በውሸት ማሳተሟን በደንብ አድርገን መናገር እንችላለን። ተሰብስበው በደነገጉት የቤተ ክርስቲያን ሥራ ስለ ሰሙነ ሕማማትን የደነገጉት ሐዋርያት ናቸው ነው የሚለው። በጣም አደገኛ ውሸት። ግብረ ሕማማትን ሐዋርያት ተሰብስበው እንዲነበብ ደነገጉት የሚለው ሥርዓተ ቤተ ክርስቲያን በራሱ በጣም ስህተት ነው። መቼ ነው ሐዋርያት ይህንን ግብረ ሕማማት እንዲነበብ ረቂቁን አውጥተው ወስነው የሰጡት? ያስተላለፉት? አላስተላለፉም። የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ወረደ። እነ ጴጥሮስ ስብከት ነው የጀመሩት። ከዚያ በኋላ ቤተክርስቲያን በእግዚአብሔር ቃል እያደገች ደቀ መዛሙርት እየሰፉ የሚድኑት እየተጨመሩ በቤተክርስቲያን ላይ መንፈስ ቅዱስ በኃይል እየሰራ ቤተክርስቲያን በደስታ እየተሞላች መንፈስ ቅዱስን እየተሞላች ቀጠለች ይለናል እንጂ ሐዋርያት ግብረ ሕማማት የሚባል መጽሐፍ ሰርተው ቀንነው ይህንን አንቡ ለትውልድ አስተላልፉ ብለው የተናገሩ አባቶች አይደሉም። ይሄ በሐዋርያት ላይ የተዋሸ ውሸት ነው። ሁል ጊዜ መዋሸት ትክክል ስላልሆነ ማለት ነው እንገስጻለን። ስለዚህ ምን ይላል? ወአንትሙሰ ተዓቀቡ ወግበሩ ተዝካረ ሕማማቲሁ፣ እናንተ ግን ጠብቃችሁ የመከራ የመስቀሉ መታሰቢያ የሆነውን ሕማማቱን አድርጎ አክብሩ ሲሉ አዝዘዋል። ትእዛዝ
31 ላይ ሆኖም ሐዋርያት ለስብከተ ወንጌል ይፋጠኑ ነበርና እንደ ዛሬው ሁሉ ጊዜውን አልወሰኑትም ይላል። ግን ጊዜው መቼ እንደሚነበብ አልወሰኑትም፣ ግን ወስነው ነበር ይላል። ውሸቱ ተመልከተው። ከሐዋርያት ቀጥለው የተነሱ ሊቃውንት ቢሆኑ እንደዚሁ አተጾምን ከጥር 11 ቀን እስከ የካቲት 21 ቀን ከጾሙ በኋላ ሰሙነ ሕማማትን ደግሞ ከአብይ ጾም ለይተው ከመጋቢት 22 እስከ መጋቢት 28 ቀን በመጾም መጋቢት 29 ትንሣኤውን ያከብሩ ነበር። ይህ ስራ ሲያዝ እስከ ድሜጥሮስ ዘመን ድረስ መጣ ይላል። ከዚያ እየተንከባለለ ይመጣና ከዚያ አቡነ ሰላማ ከሳቴ ብርሃን ይላል። አሁን ብዙን ማንበብ ስለማንችል ገጽ መቅድሙ ላይ ሄዳችሁ ማንበብ ትችላላችሁ። ግን በ1340 እስከ 1380 ዓመተ ምህረት የነበሩ ብፁዕ አቡነ ሰላማ ብርሃነ አዜብ ከአረበኛ ወደ ግዕዝ ይላል። ተመልከት፣ ከአረበኛ ወደ ግዕዝ እንደተረጎሙት ቀደም ሲል በግዕዝ ብቻ ታትሞ በነበረው የግብረ ሕማማት መጽሐፍ ውስጥ ተገልጧል። የመጽሐፉ ስያሜም ከጥንተ ስሙ ጀምሮ ግብረ ሕማማት እንደሚባል በመጽሐፍ ውስጥ በብዙ ክፍል ተጠቅሶ ይገኛል። ስለዚህ ማን ነው ከአረበኛ ወደ ግዕዝ ከዚያ ወደ አማርኛ እንዲተረጎም ያደረጉት? አቡነ ሰላማ ብርሃነ አዜብ ተብለው ነበር የሚጠሩት። ተመልከት እንግዲህ ይህንን ሰላም አካል ነው። ሰላም አካል ይላል ነው ወይስ አዜብ? ይሄ ምስራቅ፣ ምዕራብ፣ ሰሜን ቢላቸው አይደለም። አይ አቡነ ሰላማ ብሎ ሌላ ሀሳብ አለው ካለ ምናምን የለውም። ዝም ብሎ ካለ አይልም። በሳቸው ዘመን ነው የመጽሐፉ ስያሜ እንደዚህ እንደሆነ ተናግሯል ይገኛል። ለዚህም በቂ የሆነ ምስጢራዊ ምክንያት እንዳለ ይታወቃል። ሊቀ ነቢያት ሙሴ በቀዳሚ ገብረ እግዚአብሔር ሰማይ ወምድር፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ዘፍጥረት 1:1 ላይ ያለውና ነቢዩ ዳዊት ዘገብረ ሰማያትን በጥበቡ የሰራ ወይም የፈጠረ እግዚአብሔር ቸር ነውና አመስግኑት የሚለውን ሲል እንደተናገረው ቀዳማዊ ቃል እግዚአብሔር ወልድ በጥንተ ፍጥረት ከባህሪ አባቱ አብ ከባህሪ ሕይወቱ ከመንፈስ ቅዱስ ሕልው ሆኖ በረቂቅ ጥበቡ ይላል ዓለማትና ፍጥረታትን ሁሉ በየወገኑ ፈጥሮ እንደየባህሪያቸው በቸርነቱ መግቦና ጠብቆ የሚኖር እንደመሆኑ ሁሉ በኋላ ዘመንም እያለ ታሪኩን ይቀጥላል። ለምንድን ያነሳ ነው? በሰላማ ዘመን ይሄ ከአረበኛ ወደ ግዕዝ ከግዕዝ ወደ አማርኛ ተተርጉሞ ለኢትዮጵያ ሕዝብ የደረሰ መሆኑን በደንብ አድርጎ ፍንትው አድርጎ ታሪክ ይናገራል። መቅድሙ ላይ ገብቶ ማየት ይቻላል። ስለዚህ እንደተለመደው ሁሉ ጊዜ ከግብፅ ጋር ያለው ትስስር አደገኛ እንደሆነ ደጋግመን እንደተናገር ነው አሁንም መናገር ይገባናል። ስለዚህ ግብረ ሕማማት ግብፅ አለ ወይ? የለም ነው መልሱ። ግብፅ ግብረ ሕማማት ታነባለች ወይ? እንዲህ አይነት የተከረተሰ እንዲህ አይነት ስብስብ ተአምረ ማርያም ያለበት ድርሳን ያለበት ብዙ ነገር ያለበትን ሰብስባ የምታነብ አይደለችም ግብፅ። ስለዚህ በክርስቶስ ወንጌል ላይ ብዙ ታሪክ ሊኖራት ይችላል። ግን እንዲህ አይነት ነገር ግን የተቀመረ የተከረተሰ ወይም ደግሞ የተደነገገ ነገር የላትም። ስለዚህ የኢትዮጵያ ቤተክርስቲያን አንደኛ በቅደም ተከተል ታሪኩን አበላሽታለች። ሐዋርያት አልደነገጉትም። ሐዋርያት ግብረ ሕማማት አንቡ ብለው የማርያምን ታምር እንድናነብ አልጋበዙንም። የትኛው ሐዋርያ ነው የማርያምን ታምር አንብ ያለ? የትኛው ሐዋርያ ነው የማርያም? እንዲያውም እኮ ቆይ ላንሳላችሁ እዚህ ታምሩ ላይ እዚህ በግብረ ሕማማት ውስጥ የተካተተውን ሐሳብ በደንብ አድርገን እናንሳው። እንግዲህ አሁን የምናነሳቸው እያንዳንዳቸው ግብረ ሕማማት ውስጥ የተካተቱ ሐሳቦች ናቸው። እዚህ ውስጥ ያሉትን አጠር ተደርጎ በኖት መልክ የወጣ ነው። ስለዚህ ግብረ ሕማማት ውስጥ የተሳሳተው ትምህርት ግልጽ እንዲሆን የተሰራ ስለሆነ ማለት ነው። ስለዚህ ልመናዋ ክብሯ ለዘላለም ከኛ ጋር ይሁን ይላል። የማን ነው? አሁን ግብረ ሕማማት ነው አይደል እየተነበበ ያለው? ግን የማን ነው በእኛ ላይ ይሁን የተባለው? የማርያም። ለምሳሌ ይሄንን ስናየው ገጽ 23 ላይ ስንመለከት ለመረጃ እንደው ሰው ዝም ብሎ ይሄ ማለት በነገራችን ላይ አብዛኛው ተአምረ ማርያም ላይ የተወሰደ ነው። የራሷ የማርያም ተአምር ነው። ስለዚህ ገጽ 23 ላይ ስንመጣ ይሄው ብናገኘው ነገር ይሄ ነው። ስለዚህ ማለት ነው ገጽ 23 ላይ ሄዳችሁ የማርያም ልመናዋ ክብሯ በእኛ ላይ ይደርብን የሚል ቀጥ ያለ ያልተንሻፈፈ ሐሳብ ነው የምናገኘው። ግን ስሙ ምንድነው? ግብረ ሕማማት ስለማን ያወራል የተባለው? ስለ ክርስቶስ ሞት፣ ስለ ክርስቶስ ትንሣኤ፣ ስለ ክርስቶስ መከራ ይናገራል የተባለው መጽሐፍ የሚያወራው ስለ ማርያም ነው። አብዛኛውን ማየት እንችላለን በቅደም ተከተል ማለት ነው። ስለዚህ አሁን ማርያም እዚህ ጋር ከነታምሯ ነው የመጣችው። አጠቃላይ ተአምረ ማርያም በሙሉ እዚህ ጋር መጥቷል። ይህንን በደንብ አድርጎ ማስተካከል አለባችሁ። እመቤታችን ማርያም ከመላእክት ትነጻለች፣ በሐዋርያት ትሰበክ ነበር የሚል ስህተት ተገውቷል። እመቤታችን ድንግል ማርያም ጴጥሮስ፣ ጳውሎስ እንደገና ከነ ጴጥሮስ ከነ ጳውሎስ ጋር የነበሩ ሐዋርያት ተብለው እንደገና ደግሞ የኢየሩሳሌሟ ቤተክርስቲያን ታላላቅ አባቶች ማርያምን የሰበኩበትን ቦታ ኦርቶዶክስ ልታሳየን ይገባታል።
በጣም ጥያቄ አለን። የት ስፍራ ላይ ነው ማርያምን ስበኩ ብለው ሐዋርያት ያዘዙበት? የት ቦታ ነው ጴጥሮስ ማርያምን የሰበከበት? ርዕሰ ጉዳይ አድርጎ ስለ መዳን፣ ስለ ጽድቅ፣ ስለ ዘላለም ሕይወት፣ ስለ ኃጢአት ስርየት፣ ስለ መንግሥተ ሰማያት ከእግዚአብሔር ጋር ስላለው እርቅ በክርስቶስ ስለተፈጸመው ጉዳይ ጴጥሮስ ማርያምን የሰበከበት ቦታ የት ነው? ይሄንን እኮ መልስ ሊሰጡን ይገባል። እኛ እንደ ተሐድሶ ጥያቄ እናነሳለን ሁል ጊዜ ማለት ነው። ስለዚህ የቤተ ክርስቲያኒቱ ሊቃውንት ይህንን መጽሐፍ የሚያነብ ማህበረሰብ፣ የሚሰማ ማህበረሰብ ከላይ እስከታች ከታች እስከ ላይ ያለው የቤተ ክርስቲያኒቱ አካላት በአጠቃላይ ለተሐድሶ መልስ መስጠት አለባቸው። የቱ ጋ ነው? ለምሳሌ የሐዋርያት ሥራ ሊሆን ይችላል፣ መልእክታት ውስጥ ሊሆን ይችላል። የቱ ጋ ነው ማርያምን ሰበኩ ብለው ሐዋርያት የደነገጉበት ትእዛዝ ያስተላለፉበት? እንዲህ አይነት የውሸት ትርክት ከቤተ ክርስቲያን አውደ ምሕረት እንዲጠረግ ነው። ስለዚህ ተሐድሶ ሌላ ዓላማ እንደሌለን በደንብ ሊሰመርበት ይገባል። ስለዚህ እመቤታችን ትሰበክ ነበር የሚለው ጴጥሮስም አልሰበካትም፣ ጳውሎስም አልሰበካትም። ከጳውሎስ በኋላ የተነሱ አባቶችም ማርያምን ርዕሰ ጉዳይ አድርገው በመንግሥተ ሰማያት ጉዳይ፣ በመዳን በጽድቅ ጉዳይ ማርያምን ርዕሰ ጉዳይ አድርገው የሰበኩበት ምንም አይነት ምክንያት የለም። ስለዚህ ከመጽሐፍ ቅዱስ ኦርቶዶክሳውያን አምጥተው ሊያስረዱን ግድ ይላል ማለት ነው። እኛ ስንሰሳት አንዳንዴ አንሳሳትም አንልም። እንደው አንድ የሆነን እንኳን ዳይጸን ልሳን ሲመጣ ለምን እንዲህ አላችሁ ተብለን በየአደባባዩ ነው ምንወቀስ። እኛም መረጃ ስንጠይቅ ለእኛም መልስ ልትሰጡን ደግሞ ግድ ነው። ስለዚህ አሁን እንዲህ አይነቱን ነገር በደንብ የምናልፍበት ነገር አለ። ሌላው በታምረ ማርያም ላይ አሁን ገጽ እንዲሁ 25 ላይ አሁን እንዲሁ በእውነቱ ለመናገር ምን ይላል መሰላችሁ? ተአመንዋ በኩሉ ልብክሙ ወንዘ ይትናፍቁ እስመ ይእቲ መድኃኒትክሙ ወቅድመ ስዕላ ስግዱ ዘይሰገደ ላቲ ደምሰስ እምቋሙ ወይታወቅ ዝክረ ስሙ። ሳትጠራጠሩ በፍጹም ልቡናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ፣ ለስዕሏም ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ፣ በሰማይ ያሉ መላእክት የሚደረግ ይሁን ይበሉ ይላል። ይሄ ግብረ ሕማማት ውስጥ የተቀመጠ ነው። ሌላ መቅድም ነው። እሱን አመተው ቁጭ አደረጉት። የቱ ጋር ግብረ ሕማማት ውስጥ ለምን ገባ? ጥያቄ አለን። ግብረ ሕማማት ተብሎ ስለ ክርስቶስ በሚነገርበት ጉዳይ ውስጥ ለምን ጣልቃ ገባች ማርያም? ስለዚህ ኦርቶዶክሳውያን ይህንን ምንባብ ማንሳት መቻል አለባቸው፣ ሊቃውንቱ ማለት ነው። ስለ ክርስቶስ ከሆነ ስለ ክርስቶስ ይናገር። አሁን እኛ የምንስማማው ይሄ መጽሐፍ ከዳር እስከ ዳር ስለ ክርስቶስ ቢያወራ ወንጌሉ እንደተጻፈ ላይ ቃሉ እንደተጻፈ ወንጌላት ላይ መልእክታት ላይ ብሉይ ላይ አዲስ ላይ እንደተጻፈው እንደ እግዚአብሔር ሐሳብ ቢያወራ እኛ ተቃውሞ የለንም። ነገር ግን በክርስቶስ ተሳቦ የምትሰበከዋ ግን ማርያም ነች፣ የምትመለከዋ ማርያም ነች። ስለዚህ ይህንን የቤተ ክርስቲያኒቱ ሊቃውንት ልብ ሊሉት ይገባል። በነገራችን ላይ እኛ የምናወራው ነገር ይሄው ምዕራፍ ጠቅሰን ገጽ አውጥተን ነው የምናወራው። ዝም ብለን የምናወራ እንዳልሆነ ሁሉም ሰው ሊገነዘብ ይገባል። የምትሰሙ ሰዎች ይኸውላችሁ ክፉን ነገር ትታችሁ መልካሙን ነገር ለመያዝ ለመምረጥ ተቀዳደሙ። ስለዚህ መጻሕፍቶችን መርምሯቸው፣ ቆም ብላችሁ ለሌላ ነገር ከመቸኮል መገንዘብ አስፈላጊ ስለሆነ ማለት ነው። ሌላ ያው ስግደት ለማርያም እንደሚያስፈልግ ማርያምን አምልኳት፣ ስገዱላት፣ መድኃኒታችሁ ናት እየተባለ ይነገራል። ገጽ 28 ላይ ስንሄድም ከሞት የምታድነዋ ብቸኛዋ ደግሞ ማርያም ናት ይላል። ገጽ 28 ላይም ስንሄድ ይህንን ያነሳልናል። ከሞት የምታድን እኔ በጣም ይህንን ስንናገር እንደ ክፉ አድራጊ እንቆጠራለን እንጂ እውነት ለመናገር ከዘላለም ሞት የሚያድነው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ስለ ሰው ሕይወት፣ ስለ መዳን፣ ስለ ጽድቅ፣ ስለ ኃጢአት ስርየት፣ ስለ እርቅ ከተነሳ ይህንን ጉዳይ የፈታ ኢየሱስ ብቻ ነው። ሰው ሊፈጽመው ያልቻለውን፣ ሰው ሊያደርገው ያልቻለውን ስራ ክርስቶስ ነው የሰራው። የሰው ሕይወት በሰው ስራ ሊድን አይችልም። በሰው ትጋት ሊድን አይችልም። ለሰው ያልተቻለው ነገር ምንድን ነው ቢባል የዘላለም ሕይወት መፍጠር ማግኘት ነው ያልቻለም። የሚገርማችሁ ነገር ሰው የማይሰራው ሰው የማይቆፍረው ጉድጓድ የለም፣ የማይፈጽመው ክፋት። በሰው ልብ ብዙ ሀሳብ እንዳለ መጽሐፍ ቅዱስ ይናገራል። የሚገርማችሁ ነገር ግን ሰው ምንም አይነት ክፉ ይሁን እንጂ ራሱን ማዳን ግን አይችልም። የፈለገው ቢሆን ፈላስፋ ቢሆን ሳይንቲስት ቢሆን ብዙ ነገሮችን ቢፈላሰፍ ራሱን ማዳን ከሞት ግን አይችልም። ከሞት ሰውን ሊያድን የሚችል ግን የናዝሬቱ ኢየሱስ ብቻ ነው። ይህን ስንናገር ግን በእግዚአብሔር በመመካት ነው የምናወራው፣ በድፍረት ነው የምናወራው። ምክንያቱም የእኛ ጽድቅ በራሳችን ስላልሆነ በክርስቶስ መሆኑንም ስለተረዳን ደፍረን እንናገራለን። ሰው ራሱን ማዳን ካልቻለ ታዲያ የማን ጥገኛ ነው? የክርስቶስ ጥገኛ መሆን አለበት። ራሱን ለማዳን ለዘላለም ሕይወት ለመጽደቅ ከእግዚአብሔር ጋር ለመታረቅ ሰው ሆኖ ለመገኘት ክርስቶስ ያስፈልጋል ማለት ነው። ስለዚህ ይሄንን ብለን እንናገራለን። ስለዚህ ግብረ ሕማማት ውስጥ ስንገባ ማርያም አዳኝ ናት የሚለውን ትምህርት እኛ ሽረን ነው የምንሄደው፣ አንቀበልም።
ይኸው የፈለጋችሁትን በሉ። እንደ ተሐድሶ እንደኛ እንደ አፍላገ ሕይወት ሚዲያ አገልግሎት ማርያም ከሞት ታድናለች የሚል ትምህርት አንቀበልም። እንዲህ አይነቱን ትምህርት በይፋ እንቃወማለን። መቀበል የምንችልበት አቅም የለንም። ይሄ ስለዚህ የስህተት ትምህርት እንደሆነ በደንብ ሊያውቅ ይገባል ሰው። ሌላው ግብረ ሕማማት ላይ ስንሄድ ስብሐት ለእግዚአብሔር፣ ስብሐት ለማርያም፣ ስብሐት ለመስቀለ ክርስቶስ ይላል። አሁንም ግብረ ሕማማቱ ላይ ስንገባ ገጽ 39 ላይ ስንሄድ አሁንም ማየት እንችላለን። 39 ገጽ ላይ ስንሄድ ለማርያም ክብር ይገባል፣ ለመስቀል ክብር ይገባል፣ ለእግዚአብሔርም ምን ይሆናል? ክብር ይገባል። ለእግዚአብሔር ክብር እንደሚገባው ሁሉ ለመስቀልም ለማርያምም እኩል ስግደት እኩል ክብር የሚገባው መሆኑን መጽሐፉ በደንብ አድርጎ ይናገራል ማለት ነው። ስለዚህ ገጽ 39 ላይ ስንሄድ የምናገኘው ነገር ይሄ ነው። ለምሳሌ ሰዎች ያለ መረጃ ምናምን እያሉ ብዙ ጊዜ ሲናገሩ ገጹ ድሮ ማንበብ ነው። ብዙ ጊዜ የምናነሳቸውን ሀሳቦች ሂዳችሁ ከፈለጋችሁ 39 ላይ ሂዳችሁ ማንበብ ትችላላችሁ። ስለዚህ ለእግዚአብሔርና ለማርያም ለመስቀል እኩል ስግደት አይገባም የሚል አቋማችን አሁንም አንቀይርም፣ መቼም ቢሆን አንቀይርም። ክብር የሚገባው ስግደት የሚገባው እግዚአብሔር ብቻ ነው። ሰው መስገድ ካለበት ሰማይና ምድር ለፈጠረ ለሕያው እግዚአብሔር መስገድ ያለበት። ለግዑዝ ነገር ክርስቶስ ለተሰቀለበት ለእንጨት ክብር ይገባል ማለት በራሱ ስህተት ነው፣ ምንፍቅና ነው። ለማርያምም የእግዚአብሔርን ክብር ወስዶ ለማርያም መስጠትም ስህተት ነው። ስለዚህ ፍጡርን ከፈጣሪ ጋር እኩል አድርጎ ማየት በራሱ የተሳሳተ አመለካከት ነው። ከዚህ የበለጠ ስህተት አለ ወይ? ፍጡርንና ፈጣሪን አለመለየት ይሄ ባዶ እውቀት አይደለም ወይ እንዴ? ፍጡርና ፈጣሪን አለመለየት እኮ ራሱ እውቀት አልባ መሆኑን የሚያሳይ ነገር እኮ ነው። እንጨትን፣ ማርያምን፣ ሰውንና ግዑዝ ነገርን ለይቶ አለማውራት፣ ስለ ሰው ማውራትና ስለ እንጨት ማውራት ልዩነት አለው፣ በተፈጥሮም ስንመጣ ማለት ነው። ስለዚህ ሰውን ለይተን እንደ ሰው ማውራት፣ እንጨትን ለይተን እንደ እንጨት ማውራት፣ እግዚአብሔርን እንደ እግዚአብሔርነቱ ማክበር ማውራት አስፈላጊ ነው። ስለዚህ ድብልቅልቅ ያለ እንክርዳድ አሁን መስቀልን አምጥቶ ከእግዚአብሔር ጋር ማርያምን አምጥቶ ከእግዚአብሔር ጋር በክርስቶስ ሞት ማርያምን መተካት፣ በክርስቶስ አዳኝነት ማርያምን መተካት እንዲሁ ጻድቃን ሰማዕታትን እያመጡ ማስገባት በራሱ ስህተት ነው እያልናችሁ ነው። ሌላው በሰሙነ ሕማማት እንግዲህ ቅድም እንደተነገረው ብዙ ነገሮች እናነሳለን። ብዙ አሁን እያወራ ያለሁት መጽሐፉ ላይ ያለውን ሐሳብ ነው። ግን በሰሙነ ሕማማት ደግሞ በጊዜው የሚፈጸመውን የተለያየ ሐሳብ ደግሞ እንመጣበታለን ማለት ነው። ግን ሐሳቡ ላይ እንቀጥል። ሐሳቡ ላይ ምን ይላል? ሌላው ምን ይላል መሰላችሁ? ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል ኃጢአትን ያስተሰርያል። ገጽ 93 ላይ ስንሄድ ኡራኤል የሚባል መልአክ በመጽሐፍ ቅዱስ የለም። ይሄንንም እንቃወማለን። አሁን ሚካኤል ገብርኤል የሚል እናገኛለን። ሩፋኤልና ኡራኤል የሚል መልአክ አንድም የመጽሐፍ ቅዱስ ክፍል ውስጥ የለም። ኦርቶዶክስ ሁለ ነገሩ አስማት ለምን እንደሆነ ግራ የሚያጋባ ለማህበረሰቡ ብዙ ጥያቄ አለ። አስማት ነው ነገሯ። ለምን ካላችሁ ኡራኤል የሚባል መልአክ ከየት አመጣች? ከየት ተገለጠላት? ሩፋኤል የሚባል መልአክ ከየት ተገለጠላት? የት አምጥተው ጻፉት ሰዎች? ይሄንን መጽሐፍ ቅዱስ ያልተናገረውን ሐሳብ አምጥቶ ማውራት በጣም ስህተት ነው። ስለዚህ ገጽ 93 ላይ ሄዳችሁ ኡራኤል፣ ሩፋኤል፣ ሚካኤል፣ ገብርኤል የሰው ልጅ ኃጢአት ያስተሰርያሉ የሚለው መጽሐፍ ቅዱሳዊ ትምህርት እንዳልሆነ ሰው ሁሉ መረዳት መቻል አለበት። ሌላው በግብረ ሕማማት ውስጥ የምንመለከተው የማርያም መገለጥ በብዛት አለ። ደርሳ ማርያም ተገለጠችልኝ፣ ማርያምን አየኋት፣ አነጋገርኋት፣ አወራችኝ፣ እንደዚህ አለችኝ፣ ዳሰሰችኝ፣ ጎበኘችኝ፣ ጠየቀችኝ፣ በሆነ ምስል ታየችኝ። ይሄ ያጋንንት መገለጥ እንጂ የማርያም መገለጥ አይደለም። ይሄ በማርያም አሳቦ የተገለጠው ሰይጣን ዲያብሎስ ነው። ርኩሳን መናፍስት አጋንንቶች ናቸው። ማርያም እንዲሁ አትገለጥም። አሁን እሷ የምትገለጥበት ጊዜ አብቅቷል። የለም ማርያም አትገለጥም። ግን ኦርቶዶክሳውያን የማርያም ፍቅር ስላለባቸው ሁል ጊዜ ማን ታየችን ይላል? ማርያም። እሷ እኮ የለችም። ግን የሙታን መንፈስ ይሄ የሙታን መንፈስ እግዚአብሔር ይባርከው። የሙታን መንፈስ እንደዚህ በማርያም ይገለጣል። ሌላው በማርያም ስም መፈወስ አለ ብለው ይናገራሉ። አብዛኛው ይሄ በግብረ ሕማማት የተቀመጠ ሐሳብ ነው። 114 ገጽ ላይ ሄዳችሁ ስታነቡ ፈውስ በማርያም የሚካሄድ መሆኑን የማርያም ስም የትኛውንም ደዌ፣ የትኛውንም በሽታ፣ የትኛውንም ሕማም የውስጥንም የውጭንም ደዌ የሚፈውስ እንደሆነ ይናገራል። ፈዋሹ ኢየሱስ ነው። ይህንን እንቅጭ ነው የምንናገረው። የናዝሬቱ ኢየሱስ ነው የሚፈውስ፣ ከሞት የሚያድን ትክክለኛ ፈውስ ያለው ከአጋንንት ከመናፍስት ከዲያብሎስ አሰራር ከርኩስ መንፈስ ሰው ነፃ የሚወጣው በኢየሱስና በኢየሱስ ብቻ ነው። በሌላ ስም ፈውስ የለም። እውነቱን እንነጋገር። የነፍስም የስጋም ፈዋሽ ኢየሱስ ብቻ እንደሆነ አስረግጠን እናገራለን። ማርያም አትፈውሳችሁም። እርግጠኞች ሆነን እንናገራለን።
ማርያም ብትፈውሳችሁ ኑሮ ኦርቶዶክሳውያን እስካሁን ተፈውሳችሁ ባለቃችሁ ነበር። ፈውስ ከእግዚአብሔር ነው፣ ትክክለኛ ፈውስ የነፍስም የስጋ። ስለዚህ ሌላው በጣም የሚገርመው ነገር ግብረ ሕማማትን የጻፈ ያጻፈ ስሙ በወርቅ ቀለም ይጻፋል ይላል። እኔ አሁን ይህንን ሁል ጊዜ በገድላቱ በድርሳናቱ በተአምራቱ እናያለን። ግብረ ሕማማትን የጻፈና ያጻፈ ሰው የሰማና ያሰማ ሰው ስሙ በወርቅ ቀለም በመንግስተ ሰማያት ይጻፋል የሚለው ይሄ የስህተት ትምህርት ነው። አይጻፍም። እንኳን ግብረ ሕማማት አነበህ ይቅርና መጽሐፍ ቅዱስ ስላነበብክ መንግስተ ሰማያት አትገባም። ማንበብ ሌላ ጉዳይ ነው፣ ማወቅ ሌላ ጉዳይ ነው። ድነት፣ ጽድቅ፣ የዘላለም ሕይወት በእምነት በጸጋ የሚገኝ ስለሆነ ስለዚህ ማንም ሰው የአንድን ጻድቅ ገድል ድርሳን ስላነበበ ስሙ በወርቅ መጽሐፍ ይጻፋል የሚባል ነገር ስህተት ነው። ይሄ ገጽ ስንት ላይ መሰላችሁ? ገጽ 123 ላይ ሄዳችሁ ስታነቡ ይሄው ስሙ በወርቅ መጽሐፍ ቀለም ይጻፋል የሚለው ስህተት መሆኑን አስረግጠን እንናገራለን። ማንም ሰው ስሙ በወርቅ ቀለም በመንግስተ ሰማያት አይጻፍም። ይሄ የኦርቶዶክስ ሽወዳ ነው። ሸወደችው ህዝቡን። ገድል ከጻፍክ፣ ገድል ካጻፍክ፣ ከሰማ ካስነበብክ፣ በቤት በግቢ ካስነበብክ ስም በወርቅ ቀለም በመንግስተ ሰማያት ይጻፋል የሚለው ካህናት ህዝቡን ለመብላት፣ ለመጠጣት፣ ለመዝረፍ የተጠቀሙበት ሲስተም እንጂ ማንም ሰው መንግስተ ሰማያት አይጻፍም። ማንም ወንጌል ሰባኪ፣ ማንም ወንጌል ክርስቶስ ኢየሱስን የሰበከ ስለ ስሙ ዋጋ የከፈለ ሰው እንኳን ቢሆን አንተ ስለ ስሜ በመንግስተ ሰማያት ስም በወርቅ ቀለም ይጻፋል። በወርቅ ቀለም ይጻፋል። ነቢይም የለም ወንጌላዊም የለም። በደንብ ነው የምንናገረው። ስለዚህ ኦርቶዶክስ የሆነ ምታት ነው ነገሯ። ስለዚህ አፈራርሰን በደንብ አድርገን እንናገራለን። አይጻፍም። አምነህ ትድናለህ፣ አምነህ መንግስተ ሰማያት ትገባለህ፣ አምነህ ትጸድቃለህ፣ አምነህ ኃጢአት ይሰራል፣ ደሙ ያነጻል። ከዚህ ውጭ ሌላ ነገር የለም። ይህንን በደንብ አድርገን እናገራለን። ማርያም ልጇን ተቀማች የሚላል። አሁን አንድ ጊዜ ድንግል ማርያም ልጇን ተቀምታ በጣም እየየ ሁሉ ስትል እናያታለን ማለት ነው። ይህም ገጽ 320 ላይ ሄዳችሁ ታገኙታላችሁ። ሌላው ንስጥሮስን የቀሰፈችው ማርያም ናት ይላል። ይኸው መጽሐፉ ላይ ግብረ ሕማማት ለምሳሌ ንስጥሮስን ገጽ 348 ላይ ስንሄድ ማርያም ምን አደረገች ነው የሚለው። ንስጥሮስን የቀሰፈችው እሷ ነው። እንዲያውም አንጀቱን ሁሉ እስኪዘረገፍ ማለት ነው። ይህንን ሁሉ ያደረገች ማነት ማርያም ናት ተብሎ በደንብ ይነገራል ማለት ነው። ይሄ ስህተት ነው። ንስጥሮስን ማርያም አልቀሰፈችውም። ከዚያ በኋላ ደግሞ ሌላው የሚናገረው ነገር ድንግልናን ጠባቂዋ ማርያም። እኔ የኦርቶዶክስ ሴቶች ድንግልናቸውን ማርያም ጠብቂልኝ የሚሉ ለምንድን ነው? እንዴት ነው የምትጠብቀው? እኔ መቼም ለዚህ ማብራሪያ አልሰጥም። አሁን እኔ የምትሰሙ ሰዎች ራሳቸው ብያኔ ስጡ። ሴቶች ሁሉ ድንግልናቸውን ለማርያም የሚሳሉት ለምንድን ነው? ከዚያ እሷ ማርያም ደግሞ ተከታትላ የሴቶችን ድንግልና ትጠብቃለች። ይሄ በእውነት ለመናገር እኔ አላብራራውም። እናንተ ራሳችሁ ስሙትና ሄዳችሁ ማየት ትችላላችሁ። ስለዚህ ገጽ 366 ሄዳችሁ ማርያም የሴቶችን ድንግልና አንድ መርጌታ ናቸው ወይ የሆኑ ሰሞኑን ቲክቶክ ላይ አይገባም እያሉ እያስተማሩ ነበር። ሙስሊሞች አይ ኧረ ካህን ናቸው እንዴ? እሳቸው ሲያወሩ ሰምቻለሁ። አዎ ድንግል ያልሆነ መንግስተ ሰማያት አይገባም። ደናግል በገነት ይጠብቋቸዋል የሚለው ትምህርት ሙስሊሞች እና መንግስተ ሰማያት ድንግል ያልሆነ መንግስተ ሰማያት አይገባም። ስለዚህ ከኦርቶዶክስ ነው ድንግልናቸውን ጠብቀው ለሙስሊሞች የሚሰጡ ማለት ነው። ይቀጥል። ደናግል ጡጣቸው ጉጭ ያለ ይጠብቋቸዋል የሚል ትምህርት ስለሌለ የነ መሐመድ ትምህርት እና የኦርቶዶክስ ትምህርት መሐመዳውያን ጡጣቸው ጉጭ ብለው የሚጠብቋቸው የኦርቶዶክስ ደናግል ናቸው ማለት ነው። በደንብ አድርገን የሚሆን እንደዛ ነው ማለት ነው። ያስረክባሉ ማለት ነው። ድንግል የሆኑት ይገባሉ፣ ድንግል ያልሆኑት አይገቡም። ድንግል የሆኑት ደግሞ የሚጠብቋቸው ወንዶች አሉ። እነማንን ስንል የነ መሐመድን ዘመዶች ማለት ነው። ስለዚህ መጽሐፉ ላይ ስንገባ እንግዲህ አሁን እንደተናገር ነው በሴቶች ድንግልና ጉዳይ ላይ እኔ ሰሚው በራሱ ማብራራት ማየት የሚችልበትን መንገድ እንተዋለን። ለሰሚ ነው የምንተው። መቼም እዚያ ውስጥ ገብተን የምናብራራው ነገር የለንም እንደ ሌሎቹ እንደ ቄሶቹ ማለት ነው። ግን ሌላው ትምህርት ለምሳሌ የዓለም ሁሉ መድኃኒት ማርያም ናት የሚል አለ። ቀጥታ ቀደም መድኃኒታችሁ ናት፣ እመኑባት፣ ስገዱላት፣ አክብሯት የሚል ነው ያየ ነው። እዚህ ጋር ግን ቀጥ ብሎ የሚናገረው 447 ገጽ ላይ ስንሄድ የዓለሙ ሁሉ ማለት የሰው ሁሉ መድኃኒት ማርያም ናት ነው የሚለው ግብረ ሕማማቱ። አሁን ቅድም መግቢያችን ላይ እንደተናገረው ግብረ ሕማማት ማለት በሰሙነ ሕማማት የሚነበብ የክርስቶስን መከራ ሞቱን፣ ትንሣኤውን፣ መገረፉን የሚያወሳ ነው የሚያወራ ነው ብለን ጨርሰን በዚህ ሐሳብ እንዳንሄድ ግብረ ሕማማቱ እያወራ ያለው የማርያምን ጉዳይ ነው እያወራ ያለው።
ስለዚህ ስህተት ነው። አሁን እኛ ከግብረ ሕማማቱ ላይ ያሉትን ሐሳቦች ሰብስበን ስህተት ነው ብለን ልንናገር የቻልነው ግልጽ የሆነ አሁንም ተጽፎ የተቀመጠ የስህተት ትምህርት ስለሆነ ማለት ነው። ስለዚህ ስህተት ነው ነው። ስለዚህ ማርያም ያለ መድኃኒት ልትሆን አትችልም። በፍጹም የዓለሙ መድኃኒት ክርስቶስ ኢየሱስ ነው። ስለዚህ ሌላው በጣም የሚገርማችሁ ነገር ገጽ 495 ላይ የማርያምን ስዕል ማጠን በራሱ የኃጢአት ስርየት ያስገኛል። ስዕሏን ማጠን ጽና ይዞ ቄሱ ስብሐት ወክብር ለስሉስ ቅዱስ እያለ ዕጣን እያንቧለለ ስዕሏን ካጠነ ኃጢአት ይሰረያል የሚል ትምህርት አለ። ይሄው ሄዳችሁ ማንበብ ትችላላችሁ። የጻድቃንን፣ የቅዱሳንን፣ የሰማዕታትን፣ የነቢያት፣ የሐዋርያትን ስዕል ማጠን በራሱ ኃጢአትን ሊያስተሰርይ አይችልም። ይሄ እንዲያውም ጣዖት ማምለክ ነው። ይሄ የሞቱ ሰዎችን ስዕል ፎቶ ቁጭ አድርጎ ማምለክ እግዚአብሔርን ያሳዝነው፣ ያስቆጣዋል። የሰው ቁጣና የእግዚአብሔር ቁጣ ልዩነት አለው። እግዚአብሔር ከዙፋኑ ሲቆጣ በጣም ከባድ ነው። ስለዚህ ክርስቶስን አሳቦ ሌሎችን መስበክ። አሁን ለምሳሌ በአውደ ምሕረት ላይ ስታዩት ክርስቶስ እንዳዝማች ነው የሚገባ። ዋናው ጉዳይ ሆኖ አይገባም። ስብከቱን ስናይ፣ ትምህርቱን ስናይ፣ መዝሙሩን ስናይ፣ ማህሌቱን ስናይ፣ ቅዳሴውን ስናይ ክርስቶስ እንዳዝማች ነው እንጂ ዋና ነገር ነው ተብሎ በክርስቶስ ላይ የሚደረግ የሚከናወን ጉዳይ የለም። መጨረሻ ክርስቶስ መጀመሪያ አንስቶ እስከ መጨረሻው ክርስቶስን አናየው፣ አይታይም። ይሄንን አሁን እያንዳንዱ ማለት አሁን ለምሳሌ ኦርቶዶክሳውያን ዘማሪያን የሚዘምሩት መዝሙር አስቡ፣ ቅልቅል ነው የተሸቃቀጠ። የማይነካኩት የማይጠሩት ስም የለም። የማይጠሯት ጻድቃን እነ አርሴማን ይጠራሉ፣ እነ ማርያምን ይጠራሉ፣ እነ ጊዮርጊስ ይጠራሉ። የማይጠሩት ጻድቅ ቅዱስ የለም። በቃ ክርስቶስ ቦታ የለውም። እንደው ሌሎቹን ካልጠሩ እንጀራ አይበሉም። ራሱ ኦርቶዶክስም አትቀበላቸው። ራሷ ቤተክርስቲያኒቱ ሌሎች ጻድቃን ቅዱሳን ሰማዕታትን ካላሞጋገሱ ለነሱ ካልዘመሩ ቤተክርስቲያን ራሱ ደሞዝ አሰጣቸው። ስለዚህ ምን ማለት አለባቸው? ክርስቶስን አግልለው ሌሎቹን ማስገባት አለባቸው ማለት ነው። ትምህርቱ ሁሉ የተበረዘ ነው የምንለው ለዚህ ነው። ተሐድሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶ ያስፈልጋታል። መታደስ አለባት። ከስህተት አስተምሮ መጽዳት አለባት። እንዲህ አይነቱን ጠፈር የለቀቀ ትምህርት ማስወገድ አለባት የሚል በቋሚነት ሁሉ ጊዜ የምንከራከረው ለዚህ ነው። ስለዚህ እንደ ተሐድሶ ኦርቶዶክሳውያን ይህንን ትምህርት ግብረ ሕማማትን እንግዲህ ኋላ ስርዓቱን እንመጣበታለን። የስርዓቱን አፈጻጸም፣ የመጽሐፉ አፈጻጸም እንዴት እንደሚፈጸም በአንድ ሳምንት ውስጥ እናያለን ማለት ነው። ስለዚህ ለስዕል ማጠን ራሱ ጣዖት አምልኮ፣ ባዕድ አምልኮ መሆኑን በደንብ አድርጎ መናገር አስፈላጊ ነው። ሌላ ጌታ ከእግሩ ስር ውሃ ፈለቀ የሚል ይሄ ሰኔ 8 ላይ የሚተረክ ታሪክ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን እግር ስር ውሃ አፍልቆ አጠጣት የሚል ታሪክ አለ። ይሄ ታሪክ በራሱ አሁን የቱ ጋ ነው ብለን ስንጠይቅ መጽሐፍ ቅዱሳዊ መረጃ የለውም። ስር መሰረቱን ለማጥናት ወደ ኋላ ስንሄድ ጌታ መቼ ነው ለማርያም ከእግሯ ስር ውሃ አፍልቆ አጠጣት፣ ለሀገሩ ሰው ደግሞ መራራ አደረጋት ይላል። በጣም የሚገርመው ነገር ጌታ ጨካኝ፣ ለማርያም የሚጣፍጥ ውሃ ጠጥቶ ለሀገሩ ሰው ደግሞ መራራ ያደረገበት እንዲህ አይነት ተንኮል የነበረበት ጌታ አይደለም። ጌታ ቸር ነው። እንደው የሚገርመው ነገር ጌታ ኢየሱስ ክርስቶስ ሲያስተምር በነበረበት ለድሆች የራራ ያበላ ያጠጣ ብዙዎች ድሆችን የጎበኘ በጣም ርኅሩህ የሆነ መምህር ጻድቅ ቅዱስ እንደነበረ መጽሐፍ ቅዱሳችን በደንብ አድርጎ ነው የሚናገረው። እዚህ ግን የታምረ ማርያም ጸሐፊ የቤተ ክርስቲያኒቱ ሊቃውንት ግን ለሀገሪቱ ሰው ምን አደረጋት? መራራ አደረጋት ብለው ጽፈዋል። ይሄ በጣም የኢየሱስ ክርስቶስን ጨካኝነትና አረመኔነት የሚያሳይ እንዲህ አይነት ባህሪ የለውም ክርስቶስ። ያለ ባህሪ መስጠት ራሱ ተገቢ አይደለም። ስለዚህ ለምንድን ነው የኢትዮጵያ ቤተክርስቲያን ሊቃውንት እንዲህ አይነቱን ትምህርት ለምንድን ነው የማትቃወሙ? እና ይሄንን በደንብ አድርገን እናገራለን። ሌላው አብርሃም ልጁን ይስሐቅን እንዳይሰዋ የእግዚአብሔር መልአክ ከለከለው የሚል አሁን ቃል በቃል የእግዚአብሔር መልአክ መጥቶ ልጅን ይስሐቅን አትረደው ብሎ ከለከለው የሚል ግብረ ሕማማት ላይ እናገኛለን። ለምሳሌ ገጽ ስንት ነው? 778 ገጽ ላይ ስንሄድ ይስሐቅን አብርሃም ሊሰዋው በነበረበት ጊዜ የእግዚአብሔር መልአክ አብርሃምን ልጅህን እንዳታርድ ብሎ ከለከለው ይላል። የእግዚአብሔር መልአክ ነው ወይ ታሪኩ ብለን ስንል አይደለም። እና ይሄንን አለመቃወም በራሱ እንዲያውም በደል ነው። ይሄንን ገላልጦ አለማውራት ራሱ ኃጢአት ነው። እግዚአብሔር በተናገረው ላይ መጨመር አይቻልም፣ መቀነስም አይቻልም። ስለ አብርሃም ታሪክ፣ ስለ ይስሐቅ ታሪክ ዘፍጥረት ላይ ሄደን ማየት ነው። አብርሃም ልጁ ይስሐቅን ለመሰዋት ተራራ ጫፍ ላይ ይዞት እንደወጣ ግልጽ ነው። በዚያ ጋር ይስሐቅን አጋድሞ ሊያርደው ሲል የመጣለትን ድምፅና ማሰብ አስፈላጊ ነው። መጽሐፍ ቅዱስን ለምንድን ነው የማትቀበሉት? በመጽሐፍ ቅዱስ እናምናለን ትሉናላችሁ፣ ግን አታምኑም። በወንጌል እናምናለን ትላላችሁ፣ አታምኑም። ይሄው ታሪካችሁ የተቀላቀለ ነው ማለት ነው። ስለዚህ አጥርታችሁ ለመሄድ ሞክሩ። ሌላው
ዳክርስና ጥጦስን ጌታችን ኢየሱስ ክርስቶስ እሽኮኮ ተሸክሞ የሄደበት ቦታ እንግዲህ የት ላይ ነው? እኛ መስቀል ላይ ነው ሁለቱ ወንበዴ የምናውቃቸው። ሁለቱን ወንበዴ የምናውቃቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ፈያታዊ ዘየማንና ፈያታዊ ዘጸጋም የሚባሉ ሁለት ሽፍቶች እንደነበሩ ይናገራል። እዚያ ውጭ ግን ታሪክ አይናገርም። በዚህ በአንድምታ ቅዳሴ ማርያም በአንድምታ ውዳሴ ማርያም ላይም ተነስቷል እና ጌታችን ኢየሱስ ክርስቶስ ጥጦስን እሽኮኮ አድርጎ ዞት ሄደ የሚለው በጣም አደጋ ነው እንዴ! ከጥጦስ ጋር ሰይፌን ሰበርክብኝ ብሎ አንድ ጊዜ ንግግር እንዳደረገ ሁሉ ባለፈው አንስተናል። እንደውም መምህር አይለሉ ሊመስሉኛል አንስተውታል ይህንን ሐሳብ እና እንዲህ አይነቱ ትምህርት በራሱ በጣም አደጋ ነው። ሌላ ጌታን የተሸከመው ጥጦስ ነው የተሸከመው ጌታ ነው እንጂ ጌታ ጥጦስን እዚህ ደግሞ ተገለበጠ። ያኔ የሚለው ታሪክ እኮ ግብፅ ላይ ተገናኝተው ጌታ ጥጦስ ጌታን ተሸክሞ ሸኘው የሚል ታሪክ ነው የነበረው። ታምረ ማርያም ላይ ያለው ይሄ ነው እና ሰይፍ ተሰበረችበት ወርቅ ላበደረ ጠጠር ብሎ የዚያን ጊዜ ምሳሌ ሁሉ አይተናል። ግን እዚህ ጋር ደግሞ ተሸክሞ እሽኮኮ ብሎት ሲሄድ የሚል ነገር ነው። ይሄ ደግሞ በጣም አደጋ ነው። እንደገዚያ ማርያምንና ጻድቃንን ሰማዕታትን ደግሞ ምን ማለት ነው ማመስገን፣ ምስጋና ለፍጡር መስጠት ራሱ በጣም አደጋ ነው። ስለዚህ በግብረ ሕማማት ላይ ማርያምን ማመስገን፣ ጻድቃንን ማመስገን፣ ሌሎችን ማመስገን፣ ማወደስ፣ መዘመር፣ ስለነርሱ ቅኔ መቀየጥ ይሄ ግልጽና ግልጽ ነው። ይሄ ማለት ባለፈው ትምህርቶቻችን እንደሰራ ነው በጻድቃን በቅዱሳን በነቢያት ሐዋርያት ላይ የተደረገውን ስህተት አሁንም ግብረ ሕማማት ላይ አምጥተው ቁጭ አደረጉት። ለክርስቶስ እንደሆነ ለምን አላለቀም የሚለውን ሐሳብ በደንብ መረዳት አለባቸው። እንግዲህ በዚህ ግብረ ሕማማቱ ላይ ይህንን እንመለከታለን ማለት ነው እና ይሄ ሐሳብ እንግዲህ ጠቅለል ስናደርገው አሁን ያነሳነው ሐሳብ ግብረ ሕማማቱ ላይ የተቀመጠው መጽሐፉ ላይ የሰፈረውን የስህተት ሐሳብ ነው ያስቀመጠው። ስርዓቱ ሲፈጸም ግን የሚደረገውን የሚከናወነውን ነገር በቅደም ተከተል ደግሞ እናመጣለን። ለምሳሌ ያለ ጫማ በባዶ እግር መሄድ አለ። እንደገና ደግሞ ለጌታችን ለኢየሱስ ክርስቶስ ፍታት ይፈታለታል። ጌታችን ኢየሱስ ክርስቶስ የይሁዳን ቤተሰብ እንዳለ መርገም አለ። እነሱን ሁሉ እንግዲህ የሚነሱ ይመስሉኛል። ይሁዳ እስከ ቤተሰቡ የሚረገምበት ቀን የስቅለት ቀን ነው። እንደገና ደግሞ ለጌታችን ለኢየሱስ ክርስቶስ ሞቷል ተብሎ ፍታት ካህናቱ ሊቃውንቱ ተሰብስበው ፍታት የሚፈቱለት ቀዳም ስዑር ዕለት ነው እና ይህንን በደንብ አድርጎ ማየት በጣም አስፈላጊ ነው። እንግዲህ ጸሎተ ሐሙስንም ስናነሳው ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበበት ነው። በፎጣ በማህረብ እንዳጠባቸው የሚናገር ቤተክርስቲያን ደግሞ በወይራ ቅጠል ታጥባለች። ከምን አንጻር ነው? እሱን ሁሉ በደንብ ማየትና መመርመር አስፈላጊ ነው። ግን እንደ መጽሐፉ ሐሳብ ስንመጣ ግብረ ሕማማት የተባለ መጽሐፍ ከመጽሐፍ ቅዱስ ሐሳብ ከወንጌላት በተለይ አራቱ ወንጌላት ከሚናገሩት ሐሳብ የተለየ ሐሳብ መሆኑን ኦርቶዶክሳውያን ልብ ሊሉ ይገባል። በወንጌል ያልተጻፈ፣ በወንጌል ያልተነገረ፣ በወንጌል ክርስቶስ ያላስተማረውን ያላደረገውን ነገር ሌላ ቀላቅሎ የሰዎችን ታሪክ አምቶ ከክርስቶስ ጋር አዳብሎ መተረክና ሌሎች ሰዎች ይህን እንዲከተሉ ማድረግ እርግማን ነው። እንደ ሰሙነ ሕማማት ይሁን ከተባለ ለክርስቶስ ብቻ የተደረገውን በክርስቶስ የፈጸመውን ነገር ማንሳት ማውሳት እንኳን ቢሆን ይሄ የተፈጸመው ከ2018 አሁን 2000 በዶሮ የተፈጸመ ታሪክ ነው። በየዕለቱ በየዓመቱ እንዲህ አይነት ታሪክ ግን መፈጸም በጣም በደል ነው እና ክርስቶስን ዛሬን በእንዲህ አይነት አይነ ማየት በጣም አደጋ ነው። ሰሙነ ሕማማት እንደውም በደስታ በሰላም ደስ እያለን የምናከብረው እንጂ ያልተጻፈ ነገር እያመጣን የምንጨምርበት ነገር አይደለም። ስለዚህ ግብረ ሕማማት በአጠቃላይ የስህተት መጽሐፍ መሆኑን ኦርቶዶክሳውያን ልብ ሊሉ ይገባል። ሊቃውንቱም ይህንን ለማንበብ ወረፋ ይዘው በሰልፍ ከሚያነቡ ይልቅ እውነትን ተከትለው መሄድ የሚችላቸው ማንበብ መንግሥተ ሰማያት ያስገባል። ቆሞ አደግድጎ መስገድ መንግሥተ ሰማያት ያስገባል። የሚያስገባው ኢየሱስን የግል አዳኝ አድርጎ መቀበል ብቻ ነው። ስለዚህ ወደ ስርዓት አፈጻጸሙ እንመጣለን። እግዚአብሔር ይስጥልኝ። እግዚአብሔር የተባረከ ይሁን። እንግዲህ ምናልባት ካነሳነው ሐሳብ ከመርጌታ መላክ ከተጠየቁት ጥያቄ አንጻር ሰሙነ ሕማማት ማለት ምን ማለት ነው? እንደገና ሕማማት ስለማን ነው ስለምንድን ነው የሚለውን ሕማማት ብዙ ናቸው አይደለም? የጌታችን የኢየሱስ ክርስቶስን ሕማማት ወይም ህመም ሲጨመር ህመም ሲጨመር ህመም እኩል ይሆናል ሕማማት ማለት ነው እና የጌታን ሕማማት በተመለከተ መርጌታ መላክ እንዲያወሩ ስንሰጣቸው እንዲሁም ብዙ ጉድ ነው ያፈሉት። ውስጥ ላይ ግብረ ሕማም የሚባል መጽሐፍ አለ፣ ቅድም ያያችሁት። ይህ ግብረ ሕማም የያዘው ይዘቱ ምንድን ነው? ሕማማትን የጌታን ሕማማት ነው ወይ የሚያወራ ብለን ስንጠብቅ
በተዘዋዋሪ ታምረ ማርያም ራሱን ችሎ ከተቀመጠበት ተነስቶ መጥቶ በግብረ ሕማም ተካቷየ። በነገራችን ይህ ግብረ ሕማም የቀደመውንና የአሁኑን ስናየው በጣም ብዙ ልዩነት አለው። ለምን? ይህ እየጨመረ የመጣ ነው፣ እያደገ የመጣ ግብረ ሕማምን ቅድም እንዳየነው አቡነ ሰላማ ከአረብ ወደ ግዕዝ ከግዕዝ ወደ አማርኛ ተረጎሙት የሚለውን አይተን ነበር። እሳቸው ከአረብ ወደ ግዕዝ ነው ያስተረጎሙት እና ይህ መጽሐፍ አሁን ወደ አማርኛ ሲተረጎም ሲታይ የያዘው ይዘቱ ምንድን ነው ስንል ድርሳናትን፣ ታምራትን እንዲሁም ደግሞ የሌሎቹን የመላእክትንም ታሪክ ጭምር የያዘ መጽሐፍ እንደሆነ አይተናል። በውስጡ ደግሞ የሚመሰገኑ አካላት እንዳሉ አይተናል። እሱ ብቻ አይደለም። እኔ በጣም የገረመኝ መድኃኒቱ ሞተ፣ መድኃኒቱ ታመመ፣ መድኃኒቱ ተሰቃየ፣ መድኃኒት የሆነው ክርስቶስ መከራ ተቀበለ የሚለውን ትተው ማርያም መድኃኒት ናት ብለውን ቁጭ አሉ። እዚሁ መጽሐፍ ላይ ማርያም መድኃኒት ከሆነች ሕማማት የሚለው ምን ያደርግለታል? ጌታ ጌታ የለም ማለት ነው። ቅድም ስንል እንደነበረው ነው። አስወጥተውታል። በተዘዋዋሪ ማርያም እንድትመሰገን ነው ይሄ መጽሐፍ የተጻፈው። በተዘዋዋሪ የማርያም ታሪክ እንዲወሳ ነው። በተዘዋዋሪ የመላእክት ታሪክ እንዲወሳ ነው ያደረገ ይህ መጽሐፍ። ብዙ እናያየ ነው። ነገር ግን ቅድም እንኳ ያነሳ ነው አንዱ አሁን ስለ ደናግል ሴቶች ምን አመጣው እዚህ ላይ? አሁን ሕማማት ብለህ ቆነጃጅት ሴቶችን ታነሳለህ፣ ደናግል ሴቶችን ድንግልናቸውን ትጠብቃለህ። ምንድን ነው ይህ ታሪክ የሚያወስ? ይህን ማየት አለባቸው። ሕማም ከተባለ ጌታችን ኢየሱስ ክርስቶስ ወደ መስቀል የሚሄድበትን መንገድ እየሄደ ባለበት የገጠሙት ናቸው። ለምሳሌ መገረፍ፣ ምራቅ ተተፋበት፣ እንደሚታረድ በግ በሸላቾቹ ፊት ሄደ። በቃ ባፉ ተንኮል አልተገኘበትም። ተፉበት አይደለም የሚለው በቃ ተናገር ማነው የመታህ እያሉ በጥፊ መቱት እያለ ነው። አንዳንዱ እንትን ላይ የሚያወራው አለ፣ ታሪኩ አለ፣ አልፎ አልፎ አለ የእሱም ታሪክ። ግን ለምን መቀላቀል አስፈለገ የሚለው በደንብ መታየት ስላለበት ነው ለማለት ነው። ሌላው በጣም የሚገርማችሁ የዛሬ ዓመት በሰራ ነው ሆሳዕና ላይ በሰራ ነው ታሪክ ላይ ብዙ ነገሮችን አንስተናል። ለምሳሌ ስለ አይሁድ ስለመከሩበት፣ ስለ ጸሎተ ሐሙስ፣ ስለ ስቅለት የሚነገሩትን ነገሮች እዚሁ አፍላጋ ሕይወት ሚዲያ ላይ ታገኟቸዋላችሁ። አሁን ዛሬም የምንሰራው ይህን ትንሽ ከድህነት አንጻር ጠንከር አድርገን ማውሳት ስላለብን ነው። ድህነት ማለት ምን ማለት ነው? ጌታችን ኢየሱስ ክርስቶስ የከፈለውን ዋጋ፣ ስለማን ዋጋ እንደከፈለ፣ ስለማን እንደቆሰለ፣ ስለማን መከራ እንደተቀበለ፣ ስለማን እንደተሰቀለ፣ ስለማን እንደሞተ በደንብ ማውራት ስላለብን ነው ዛሬ እንደገና ይህን ቪዲዮ መስራት የመጣ ነው ማለት ነው። ስለዚህ ምንድን ነው አሁን ሰሙነ ሕማማት ላይ እንግዲህ ቀናቶች አሉ። እያንዳንዳቸው ቀናቶች ትርጉም አላቸው። ለምሳሌ አሁን ሮብን ብናነሳ፣ ሐሙስን ብናነሳ፣ ዓርብን ብናነሳ ትርጉም አላቸው። ደግሞም ከዓርብ ቀጥሎ ያለው ቅዳሜ የሰሙነ ሕማማት አሁን ዘንድሮም የመጣው ቅዳሜ ያምናውም የተሻረ የዘንድሮም ይሻራል፣ ቅዳመ ሱር ይባላል። እሱንም አስመልክቶ ከድህነትም አንጻር የሰሙነ ሕማማት ጉዳይ ለሰዎች ያላቸውን አመለካከት በደንብ አድርገው መረዳት እንዳለባቸው መናገር ስላለብን ነው። ምንድን ነው አሁን ሰዎች ሰሙነ ሕማማት ላይ እንግዲህ ታሪኮችን አንስተናል። ምንድን ነው አሁን ታመመልኝ፣ ቆሰለልኝ፣ ደቀቀልኝ ምናምን ካሉ ተቀብለውታል ወይ? ይህንን ታሪክ ተቀብለውታል ወይ? ተቀብለው አምነውበታል ወይ? ድነውስበታል ወይ የሚለውን እሱ ደግሞ እንዲያብራሩ ስለፈለጉ ነው መርጌታ አይደሉን። እዛ በተረፈ ቀናቶቹንም እያንዳንዳቸውን መጥቀስ ይችላሉ፣ ታሪካቸው ማለት ነው። መርጌታ መላኪያው በስፋት አብራርተዋል። እግዚአብሔር ይባርክዎት እና በጣም ደስ የሚል ነው። ያው እንግዲህ ሰሙነ ሕማማት ያው የሕማማት ሳምንት ማለት ነው አይደለ? የሕማማት ሳምንት እነዚህ አሁን ዝም ብለን ስናያቸው እነዚህ ቀናት የሚታሰቡት
ክርስቶስ መከራ የተቀበለባቸው ተብለው ነው የሚታሰቡት። የክርስቶስን መከራ ለማሰብ የክርስቶስን ስቃይ ለማሰብ በክርስቶስ ላይ ደረሰ የተባለውን ነገር ለማሰብ ነው። ያው ቅድም ስናነሳ እንደነበረው ቤተክርስቲያን በዚህ ጊዜ አጠቃላይ መንፈሳዊ አገልግሎትን ታቋርጣለች። አሁን በእነዚህ ሳምንታት ከእሑድ በኋላ እንዳላችሁት ቅዳሴ የለም፣ ዝማሬ የለም፣ ውዳሴ የለም። የነበሯትን አጠቃላይ አገልግሎቶች በሙሉ ታቆምና እንዲያውም ወደ ብሉይ ኪዳን ነው የምትገባው እና በዚህ ጊዜ ሰው እርስ በርስ ሰላምታ አይለዋወጥም፣ ደግሞ አይሳሳምም። ሰላምታውም እንደዚህ ነው። ከዚያ ውጭ ደግሞ በቤተክርስቲያን የምትገለገልባቸው መጻሕፍቶች ራሱ አሁን የተለዩ ናቸው። መዝሙረ ዳዊት ምናምን እንጂ መልክአ መልክ ራሱ አትጸልይም። እንደዚህ አይነት ነገር ያው የቄስ መስቀል መሳለሙ ምናምን ይፍቱኝ ማለቱ የሚቆመው ከዚህ አንጻር ነው። እነዚህ ጊዜያት የመከራ ጊዜያት ናቸው። አምላካችን ጌታችን ኢየሱስ ክርስቶስ መከራ የተቀበለበት ሳምንት ነው ተብሎ ነው የሚታሰበው። ይህ ነገር መቼ ተጀመረ የሚለውን ነገር ለማወቅ እኔ ፈልጌ ነበረ። መቼ ነው የተጀመረው? በቤተ ክርስቲያን ታሪክ ይህን ነገር መቼ መከበር ተጀመረ የሚል ነገር ለማወቅ ፈልጌ ነበረ እና በሚገርም ሁኔታ ይሄ ነው የሚል ታሪክ የተጀመረበት ጊዜ አይታወቅም። ሐዋርያት ያስቡት ነበረ ይላል፣ መረጃ ግን የለው። በመላምት ዝም ብሎ የተቀመጠ ነው እና እንዲያውም አንዳንዶቹ አንድ ቀን ብቻ ይላሉ። አንድ ቀን ብቻ ይጾማሉ። በተለይ የስቅለት ቀን ይጾማሉ፣ ይጸልያሉ። ወደ እምነት ተቋማቸው ቀርበው ጸሎት ያደርጋሉ እንጂ ከዚያ ውጭ እንደዚህ እንደ ኢትዮጵያውያን የሚጨነቁበት የሚያዝኑበት ጊዜ የለም። ኢትዮጵያ ውስጥ ይሄ ነገር በተለየ መንገድ ነው የሚደረገው እና ይሄ ራሱ አንድ ጥያቄ የሚያስነሳ ነው። እንግዲህ ይኸውላችሁ ሁልጊዜ እግዚአብሔር የሰራውን ነገር እየሻረ እየመለሰ አይሰራም አይደለ? እግዚአብሔር አንድ ጊዜ ሰርቷል። አንድ ጊዜ ነው የሰራው። ምናልባት መከራው ሊታሰብ ይችል ይሆናል። ግን እዚህ ጋር አንድ በደንብ መታየት ያለበት ነገር አለ። ምንድን ነው መታየት ያለበት? ቤተክርስቲያኒቱ ወደ ብሉይ ኪዳን ነው የምትመለሰው። ወይም በዚህ ጊዜ ማንኛውም ከእግዚአብሔር ጋር ያለው ሪሌሽን ይቋረጣል። እንዴት ልበላችሁ? ይሄ በብሉይ ኪዳናዊ መንፈስ ነው የሚደረገው። በእግዚአብሔራዊ መንፈስ በአዲስ ኪዳናዊ መንፈስ አይደለም። ለምሳሌ አዲስ ኪዳን ላይ ሆነን እግዚአብሔር አምላካችን እናመሰግናለን፣ እናመልካለን፣ ወደ እርሱ እንሰግዳለን፣ ወደ እርሱ እንጸልያለን፣ ወደ እርሱ እንቀርባለን። እሱ የሰራልንን ማናቸውን መንፈሳዊ ስርዓት በሚያስፈልገን ጊዜ ምንም ነገር ሳናቋርጥ እንፈጽማለን እንጂ ይሄ ወቅት ነው በዚህ ወቅት ይህንን ነገር አንፈጽምም ብሎ ማቆም ማለት ምን ማለት መሰላችሁ? ከእግዚአብሔር ጋር ያለው ግንኙነትን እንደ ማቆም ነው የሚቆጠረው። እና በኢትዮጵያ ቤተክርስቲያን ውስጥ ይሄ ይሆናል። ባይዘው ብሉይ ኪዳን ነው የሚታሰበው እና ከዚህ የተነሳ ይሄ ከፍተኛ የሆነ ጥያቄ የሚያስነሳ ነው። ብዙ ሰዎችን ባይዘው የሚጠይቁት ነው። ለምንድን ነው ጌታ የተሰቀለው? አንድ ጊዜ ነው። ጌታ ሙቶ ተነስቷል። ይህንን ያደረገው ለእኛ ነው እና እኛ ተመልሰን ወደዚያ የምንሄድበት ለምንድን ነው? ይህንን እንኳ ያደረጉት አይሁድ ናቸው። እሺ አይደለ? የመከሩት አይሁድ ናቸው። ጌታን ለመስቀል የተስማሙት አይሁዶች ናቸው። ሁሉም ስራ የሰሩት አይሁዶች ናቸው። እና እኛ ቆይ ይህንን የምናደርግበት ምክንያት ምንድን ነው? ይሄ የሆነው ለእኛ ነው። ለእኛ ከሆነ ይሄ ነገር እኛ አይሁድ ያደረጉትን ተመልሰን የምናደርግ ለምንድን ነው? ልንመክር ነው ወይ? እኮ ያ ማለት እኮ ነው። በጌታ ላይ ልናሴር ነው? ልንመክር ነው ወይ? እነሱ የሰሩትን ክፉ ነገር ማሰብ እነሱ ያደረጉ መልካም ነገር አይደለም የሚታሰበው። መልካም ነገር ቢሆን ችግር የለውም። ግን እነሱ የሰሩትን ክፉ ነገር ማሰብ ለእኛ ምንድን ነው ጥቅም የሚል ሀሳብ ይነሳል። እና ከዚህ የተነሳ እንዲሁ መፍትሄ ያጣ ነገር ነው። መፍትሄ ያጣ ነገር ያው በቤተ ክርስቲያን አንድ ችግር አለ። ሁልጊዜ ስርዓት ይፈጸማል እንጂ ለምን እንደሚደረግ አይታሰብም። ለምንድን ነው የምናደርገው? ማድረግ አለብን ወይ? ራሱ ማድረግ አለብን ወይ? አሁን መርጌታ መላክ እየተናገረ እኔ ጾመ ድጓ እያየሁ ነበረ። ጾመ ድጓው ገብረ ሕማማት አንቡ አይልም። መዝሙረ ዳዊትን አንቡ፣ ወንጌል አንቡ፣ ለእግዚአብሔር ዘምሩ ነው የሚለው። እንደዚህ ነው የሚለው ጾመ ድጓው። ትእዛዝ የሚለውን ክፍል ሳየው ያው በየሰዓት ከፋፍሎታል። የጸሎቱን ጊዜ በተለይ የዓርቡን ማለት ነው በየሰዓት ከፋፍሎታል እና ሰዎች መዝሙረ ዳዊትን እንዲያነቡ፣ ለእግዚአብሔር እንዲዘምሩ፣ ወንጌላትን እንዲያነቡ ነው
እና ያው የይቅርታ ጸሎት ኪርያላይሶን የሚባል ነገር አለ። ይሄ ግሪካዊ ቃል ነው። ምን ማለት ነው? አቤቱ ይቅር በለን፣ አቤቱ ማረን እንደማለት ነው። እሱን እንዲሉ ይላል እንጂ አሁን ቤተክርስቲያን የምታደርገውን የትኛውንም ነገር አያዝዝም፣ ችግር የለውም አያዝዝም። እና ከዚህ የተነሳ ቤተክርስቲያኒቱ የሆነ ባዕድ ልምምድ ውስጥ ገብታለች። እኔ አሁን ይህንን ሳይ ባዕድ ልምምድ ውስጥ ነው ያለችው የሚል ሀሳብ አለኝ። ያው እንግዲህ እንደምታውቁት ህዝቡ አሁን በዚህ ሳምንት ምን ያደርጋል መሰላችሁ? አሁን ሰላምታ ለመሰጠት ብቻ አይደለም፣ በባዶ እግሩ ነው የሚሄደው። በባዶ እግሩ ነው የሚሄደው። ጾሙ ራሱ እስከ 1 ሰዓት ነው የሚጾሙ፣ እስከ 1 ሰዓት። አንዳንዶቹ እንዲያውም ሳምንቱ ሙሉ የሚጾሙ አሉ፣ በጥሬ የሚጾሙ አሉ። የሆነ የተሻለ ነገር በዚህ ለማግኘት የሚያስቡ አሉ። እና ይሄ ምን አይነት ልምምድ ነው? ምን አይነት ልምምድ ነው ይሄ? እንደዚህ አይነት ልምምድ ምን አይነት ልምምድ አለ መሰላችሁ? እነዚህ ስጋን በመጨቆን ጽድቅ ይገኛል የሚል የግኖስቲክ አይነት ትምህርት አለ። የግኖስቲክ አይነት አስተሳሰብ እዚያ ቆላስይስ ላይ ስጋን በመጨቆን ጽድቅ እንደሚገኝ የሚመስለው አለ ይላል። ነገር ግን ስጋን በመጨቆን ምን አይገኝም? ጽድቅ አይገኝም ነው የሚለው። እና ይሄ የግኖስቲክ አስተሳሰብ ይሄ አስተሳሰብ ወደ ቤተክርስቲያን የመጣ ይመስላል። የተሻለ ጽድቅ ለማግኘት የተሻለ ነገር ለማግኘት ራስን መጨቆን፣ ራስን ማዋረድ፣ ራስን ማጎሳቆል እንደዚህ አይነት ነገር ይሰራል። እና ይሄ በቤተክርስቲያኒቱ ውስጥ የተፈጠረ አንድ ከባድ የስህተት አስተምህሮ ነው። የስህተት አስተምህሮ ሰውን ከክርስቶስ ወንጌል ዞር የሚያደርግ ወንጌላት የሚነግሩን እኛ ስለ ክርስቶስ እንድናዝን አይደለም። የወንጌላት ትምህርት እኮ ግልጽ ነው። እና እነሱ የሚነግሩን ምንድን ነው? ይህንን ሁሉ ያደረገልህ ክርስቶስ ለአንተ ነው። ስለዚህ ክርስቶስ መከራ ተቀብሎልሃል ነው የሚሉ አይደለ? ዋጋ ከፍሎልሃል። ስለዚህ አንተ በክርስቶስ የተሰራውን የማዳን ስራ የተሰራውን የመስቀል ስራ አምነህ ተቀብለህ ዳን፣ ጽደቅ እንጂ ክርስቶስ እንደዚህ ሆነ ብለህ ራስን አስጨንቅ የሚል ትምህርት የለም። መጽሐፍ ቅዱስ ላይ የለም። አዲስ ኪዳንን ብናነብ ይህንን አይነግረንም። ምናልባት ብሉይ ኪዳን ላይ ብንሆን ይሄን ሊሰራ ይችላል። ለምንድን ነው? ጌታ መጥቶ እንዲያድነን ለመጸለይ፣ ክርስቶስ መጥቶ ስለኛ እንዲሞት ለመጸለይ፣ ክርስቶስ መጥቶ ስለኛ እንዲሰቀል ለመጠየቅ ሊረዳን ይችል ይሆናል። አዲስ ኪዳን ላይ ግን ይሄ ነገር አይሰራም። እና ምንድን ነው ይሄ ሐሳብ? ቅድም እንደነገርኳችሁ ባዕድ ትምህርት ነው፣ ከሌሎች የገባ ነው። እንግዲህ እኔ አላውቅም። እንጦንስ የሚባለው አባት የምንኩስና ጀማሪ ሰው፣ ይሄ ሰው እግዚአብሔር ተገልጦ በመላእክት ስርዓት ኑር አለኝ የሚል ራእይ ተቀበልኩ ብሎ የምንኩስናን ስራ ጀምሯል፣ ወይም የምንኩስናን ኑሮ ጀምሯል። እሱ ማለት ነው። ምንኩስናም አንለውም፣ እሱ የብቸኝነት ኑሮ ነው። ምንኩስናም አይደለም እኮ እሱ። አሁን መንኩሶ እንደ መነኮሳት የምንኩስና ስርዓት ተፈጽሞለት ምናምን አይደለም። በራሱ ራሱን አግሎ የሆነ ቦታ ላይ ይኖር ነበረ። ብዙ ትልልቅ የእግዚአብሔር ሰዎች እየሄዱ ከሱ ጋራ ግንኙነት አድርገዋል። ማለት ምን ማለት ነው? ጎብኝተውታል። በትምህርቱ በልምምዱ ተማርከዋል። እና በአንዳንድ ታሪክ ላይ እንደምናነበው ወደ እሱ የሄዱትን ሰዎች በጽድቁና በቅድስናው በትምህርት ችሎታ ወይም በትምህርት አሰጣጠጥ የመስጠት አቅሙ ማርኮ ያስቀር ነበረ ይባላል። እና በጣም በሚገርም ሁኔታ ቅዱስ አትናቴዎስ ሳይቀር በእሱ ተማርኮ እንደነበረ እና መጨረሻ አካባቢ እሱ ጋር ሄዶ እንደሞተ ታሪክ ይናገራል። እንግዲህ ይሄ የእሱ ልምምድ ነው። ግን ይሄ ልምምድ እያደገ መጥቶ የክርስትናን እውነት በርዟል። ይህም ከዚያ የመጣ ነው የሚመስለው። ይሄ ራስን መጨቆን፣ ራስን ማዋረድ፣ ራስን ማስጨነቅ፣ ራስን የሆነ ነገር ውስጥ መክተት። አንድ ነገር እዚህ ጋር መታሰብ አለበት። ክርስቶስ ስለኛ ሞቷል። ክብር ለእግዚአብሔር ይሁን። እኛ ራሳችንን በማስጨነቅ የክርስቶስን ስራ መቀየር አንችልም። ሞቱን አንቀይርም። የተቀበለውን መከራ አንቀይርም። የተቀበለው መከራ ለእኛ ነው። የሞተው ለእኛ ነው። በመስቀል ላይ ዋጋ የከፈለው ለእኛ ነው። ይህንን የከፈለውን ዋጋ እንድንረዳለት ይፈልጋል ኢየሱስ። ይህንን የከፈለውን ዋጋ እንዲገባን ይፈልጋል። ይሄ የሆነው ለእኛ ነው። ይሄ ደግሞ ከገባን ምንድን ነው የምናደርገው ከተባለ አንድ ወቅት ሳይሆን የሆነ ጊዜ ሳይሆን ሕይወት ዘመናችንን በሙሉ ለማን እንኖራለን? ለክርስቶስ እንኖራለን። ላመነው ጌታ እንኖራለን። ስለዚህ መጻሕፍት የሚያስተምሩት እውነት ይሄ ነው። ከዚህ ትምህርት ከዚህ ባዕድ ልምምድ ወጥተን ወደ ክርስቶስ እንድንመጣና የክርስቶስን የማዳን ስራ እንድናምን ነው። ሕማማትን በዚህ መንገድ መረዳት አለብን የሚል ሀሳብ አስባለሁ። በዚህ መንገድ መረዳት አለብን። እንደተባለው
በዚህ በሕማማቱ ጊዜ በተለይ ቤተክርስቲያን ሕማማት ስትል የምታነሳቸው ሀሳቦች አሉ። ክርስቶስ ተቀበላቸው የምትላቸው ወደዚያው ሀሳብ እመጣለሁኝ እና ክርስቶስ ተቀበላቸው 13ቱ ሕማማተ መስቀል የሚባል ነገር አለ እና ያው በክርስቶስ ላይ ተፈጸሙ የተባሉት ናቸው። ግን መጽሐፍ ቅዱስ 13 ሕማማተ መስቀል ብሎ አልነገረንም አይደለም። ክርስቶስ መከራ ተቀበለ ነው የሚለን። ሁሉም መከራዎች በነገራችን ላይ ክርስቶስ መስቀል ላይ ብቻ አይደለም መከራ የተቀበለው፣ ከሰማይ ወርዶ ሰው ሲሆን ራሱ መከራ ነው። ለአምላክ እኮ ሰው መሆን መከራ ነው አይደለም። ወደዚህ ኃጢአተኛው ዓለም መምጣት፣ ወደዚህ ምድር መምጣት ለሰው መከራ ነው፣ ለአምላክ መከራ ነው። ስጋ መልበስ መከራ ነው። በስጋ እዚህ ምድር ላይ ያደረገው ምልልስ በሙሉ መከራ ነው። በእያንዳንዱ ነገር ዓለም ክርስቶስን ትገፋው ነበር እንጂ ክርስቶስን አክብራ ተቀብላ ያደረገችው ነገር የለም። መጽሐፍ እንደሚለን የእሱ የሆኑት ናቸው ሁልጊዜ የሚቀበሉት እንጂ ከዚያ ውጭ ኢየሱስ ተገፍቶ ነው የኖረው። ቤት አልባ ነው። እኔ ሁልጊዜ ይህን ሳስብ ያሳዝነኛል። ቤት አልባ ነው፣ የሚኖርበት ቤት የለውም። እንደዚህ ብሏል፣ ለሰው ልጅ ራሱን የሚያስጠጋበት ጎጆ የለም ይላል አይደለ? ለሰማይ ወፎች ጎጆ አላቸው፣ ለቀበሮች ጉድጓድ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት ጎጆ የለውም ነው የሚለው። ስለዚህ ቤት አልባ ነው፣ ሲንከራተት ነው የኖረው። ከመወለዱ ጀምሮ ስደት ነው የገጠመው። ስለዚህ ይሄ ሁሉ መከራ ነው፣ ይሄ ሁሉ በክርስቶስ ላይ ደርሷል። ስለዚህ የተለየ ይሄ ነው ተብሎ የሚቆጠር ነገር የለም። ግን ወደ 13 የሚደርሱ መከራዎችን ታነሳለች። ያው ይህንን ለማሰብ ነው ትላለች። የኋሊት ታስሯል፣ እንደገና በምድር ላይ ተጎትቷል። ያው ሰዎች ሲስቡት እና ሲለቁት እንደዚህ ወድቅ ነበረ ትላለች። ተገፍቷል፣ ተጸፍቷል፣ እንደገና ጀርባው ተገርፏል፣ በራሱ ላይ የሾህ አክሊል ተደፍቷል፣ አኪለሶክ እንደገና መስቀል ተሸክሟል፣ በቅንዋት እንትን ተብሏል። ይሄ እጁ ተቸንክሯል፣ በእንጨት ተሰቅሏል፣ ሐሞት ጠጥቷል። ይሄን ቆጥራ 13 ሕማማተ መስቀል ትላለች። ግን ይሄን ብቻ ነው ወይ ኢየሱስ የተቀበለው? ይሄን ብቻ ነው ወይ ኢየሱስ የተቀበለው? ብዙ የተቀበለው መከራ የለም ወይ ብለን ስንል እዚህ ጋር የተጠቀሱት ነገሮች የኢየሱስን መከራ አይገልጡም። ከዚያ ባለፈ መጠላቱ፣ መገፋቱ፣ መናቁ ኢቭን በመንፈስ ራሱ የደረሰበት ጥቃት ይሄ ሁሉ እኮ አለ አይደለም። በመንፈስ የደረሰበት ጥቃት አለ። ዓለም ተባብሮ ሲጠላው ንጹሕን ክርስቶስን አሳልፎ ይሰጠ። ይሄ ሁሉ መከራ እኮ ነው እና የክርስቶስን መከራ ይሄ ብቻ ነው ብሎ ቆጥሮ ማስቀመጥ አይቻልም። ግን ይህንን ታነሳለች። እኛ የክርስቶስ መከራ ከዚህ ያለፈ ነው የምንለው፣ ከዚህ ያለፈ ነው። ግን ደስ የሚለው የክርስቶስ መከራ የተከፈለው እኛን ለማዳን ነው። እግዚአብሔርን ልጁ ይህንን መከራ እንዲከፍል ሲያደርግ ዝም ያለው ለምሳሌ ይኸውላችሁ ጌታ ኢየሱስ ክርስቶስ የተተወበት ጊዜ ይሄ ጊዜ ነው። አባቶ አይደለ? አባቶ ወይ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ጸልየዋል አይደለ? አምላኬ አምላኬ ለምን ተውከኝ ነው ያለው። እና እግዚአብሔር ዝም ነው ያለው። ኢሳይያስ ሰው ፊቱን እንደሚያዞርበት ፊቱን አዞረበት ነው የሚለው አይደለ? ልክ ሰው ፊቱን እንደሚያዞርበት እግዚአብሔር የጸለየውን ጸሎት የለመነውን ልመና በዚህ ጊዜ አልሰማም። ይህንን ያደረገበት ትልቁ ዓላማ ምንድን ነው ከተባለ ልጁ በመከራ ውስጥ እንዲያልፍ ሳይሆን ከመከራው በኋላ የሚመጣውን ክብር፣ ከመከራው በኋላ የሚመጣውን ድል በማሰብ ነው። ይሄ ደግሞ መጥቷል። ክብር ለእግዚአብሔር ይሁን። ኢየሱስ ሞቶ አልቀረም፣ ከሙታን ተነስቷል፣ በእግዚአብሔር ቀኝ አለ። ይሄ ዓለምን ወርሷል ወይም ዓለምን አድኗል፣ የሰው ልጆችን አድኗል። እግዚአብሔር ልጁን የላከው በዚህ ምክንያት ነው። ስለዚህ ከዚህ መከራ እልፍ ያለ ከዚህ መከራ ያለፈ ስራ ነው እግዚአብሔር የሰራው። ስለዚህ እኔ ወደዚህ መተን ይህንን ከምናስብ ስለዚህ ከምንጨነቅ ስለዚህ ከምናዝን ይልቅ እግዚአብሔር የሰራውን ብንረዳ የተሻለ ነው እላለሁ። ይሄ የሆነበትን ዓላማ ብንገነዘብ አሁን ቤተክርስቲያን ምች ያደረገችው ይህንን ነው። ቅድምም አንስተናል አይደለም? ይህንን ታስባለች፣ ይህንን አስባለሁ ትላለች። ነገር ግን በክርስቶስ የተሰራውን ስራ ግን አትቀበልም። በቃ ክርስቶስ ይህንን ያደረገው ለአንቺ ነው፣ በእሱ ትድኛለች ሲባል እንዴት ነው ይላል። እንዴት ነው እሱ ኢኒሻል ሰልቬሽን ይላል። አሁን ደግሞ ሰምተን የማናውቀው ነገር መጥቷል። ኢኒሻል ሰልቬሽን ይባል ታውቃላችሁ? ሰምታችሁ ታውቃላችሁ? ከዚህ በፊት ኢኒሻል ሰልቬሽን የድነት መጀመሪያ ወይም የድነት መንስኤ የድነት መነሻ የሚባል ነገር ሰምታችሁ ታውቃላችሁ? ድነት መነሻ አለው።
በቃ በኢየሱስ ስናምን ወደ ድነት እንገባለን አሉ። ከዚያ በኋላ እየዳን ነው እንደገና ደግሞ እንድናለን እንጂ አይ በክርስቶስ አምነህ ድናል የሚል ትምህርት አይሰራም ይላል። ኢኒሻል ሴልቬሽን ይሄ በነገራችን ላይ የጆባ ትምህርት ነው። ኦርቶዶክስ ከዚያ ነው ያመጣችው። እና ምን ለማለት ነው እንደዚህ ይላሉ። እኔ አሁን እንደው እዚህ የሚያነሱትን ብዬ ነው። ቤተክርስቲያኒቱ እንደውም ይሄንን አታውቅም። ቤተክርስቲያኒቱ መቼ ነው ምድነው ቢባል አያውቁም። የመዳን ትምህርት በኢትዮጵያ ቤተክርስቲያን የለም አይደል? የለም። በቃ የመዳን ትምህርት የለም። አንድ ሰው በዚህ ትድናለህ ተብሎ አይነገረውም፣ ትምህርት አይሰጥም። አሁን ይሄ ሁሉ ከተከበረ ይሄ ሁሉ ከተደረገ በኋላ ይሄ ሰው ይድናል የሚባል የለም። ስለዚህ የቤተ ክርስቲያን የመዳን ትምህርት የለም እና ይሄን ብትረዳ ነው። አሁን ይሄን ሁሉ ዋጋ ከምትከፍል ይሄን ሁሉ ከምታደርግ ይልቅ ኢየሱስ ይሄንን የሆነው ይሄንን ያደረገው ይሄንን የሰራው ለምንድን ነው ከተባለ የተቀበለውን መከራ እንኳን የተቀበለው እኛን ለማዳን ነው። ክብር ለእግዚአብሔር ይሁን። እግዚአብሔር እናመሰግናለን። ለዚህ እንዲያውም ዝማሬ ነው የሚያስፈልገው። ቅድም ማን ነው ቄስ ነው ያለው? እኔ ኢየሱስ ስለሞተልኝ ደስ ብሎኛል አለ። እውነቱን ነው። ክርስቶስ ስለሞተ እኛ ደስ ብሎናል። ሞቱ አይደለም ያስደሰተን፣ መከራው አይደለም ያስደሰተን፣ ግን በመከራው የመጣው ውጤት የኛ የነፍሳችን መዳኛ ነው ወይም የነፍሳችን ድነት ነው። በክርስቶስ ስራ ወይም ክርስቶስ በተቀበለው መከራ ያገኘ ነው። ይሄ በጣም ትልቅ ነገር ነው። ከዚያ ወጣ ቤተክርስቲያን፣ ከዚህ ሐዘን ወጣ፣ ከዚህ መከራ ወጣ፣ ከዚህ ስቃይ ወጣ። ህዝቡንም ከዚህ መከራ አውጥታ በባዶ እግሩ ከምታስሄድ የለመደውን ሰላምታ ከምትነሳው የምታደርግለትን መንፈሳዊ አገልግሎት አቁማ ስታሳዝነው ከምትኖር። በነገራችን ላይ በዚህ ወቅት ሰው የሞተበት ሰው በጣም ነው የሚያዝነው። ብዙ ሰዎች ይጸልያሉ እንዳይሞቱ ማለት ነው። ምክንያቱም ፍትሐት አይደረግላቸውም። ያድናቸው አያውቁትም። ግን ይሄ ስላልተደረገላቸው እነሱ በቃ እንደተረገሙ ነው የሚቆጥሩት። እዚህ ሁሉ ጭንቅ ውስጥ እንኳን ከምትከት ይልቅ በክርስቶስ የተሰራውን ስራ ተረድታ እሱን ብታደርግ የተሻለ ነገር ነው። እውነቱ ደግሞ ይሄ ነው። መልእክቱ ይሄ ነው። እውነቱ ይሄ ነው። በቃ ወደደችም አልወደደችም፣ ተቀበለችም አልተቀበለችም፣ ኢየሱስ ይህን ሁሉ መከራ የተቀበለው እኛን ለማዳን ነው። ኢየሱስ ይህን ሁሉ መከራ ስለተቀበለ ደግሞ እኛ ምን ሆነናል? ድነናል። ክብር ለእግዚአብሔር ይሁን። የዘላለም ሕይወት አለን። በኢየሱስ ክርስቶስ ተሰውረን በአብ ቀኝ ተቀምጠናል። ክብር ለእግዚአብሔር ይሁን። ይሄ አንዱ ነገር ነው። ሁለተኛው ነገር ምናልባት እዚህ ጋር ላነሳው የምፈልገው ነገር ስለ ሕማማት ስለ ግብረ ሕማማት ሲነሳ እኛ አሁን ብዙ ጊዜ በቤተ ክርስቲያን ውስጥ የምናየው ችግር ምንድን ነው? የሆነ ጽሑፍ በመጻፍ የክርስቶስን የማዳን ወንጌል መሸፈን ነው። በቃ ይሄንን ነው የምናየው። የሆነ ጽሑፍ የተጻፉ መጻሕፍቶች ዋና ዓላማቸው ዋና ግባቸው ምንድን ነው ከተባለ የክርስቶስን የማዳን ወንጌል መሸፈን ነው። የክርስቶስን የማዳን ወንጌል መሸፈን፣ የክርስቶስን የማዳን ወንጌል መጋረድ። ለምሳሌ ቅድም መርጌታ መላክ ሲያነብ በአንደኛ ደረጃ ስለ መዳን የቀረበችው ማርያም ነች አይደለ? በተአምረ ማርያም በተአምረ ማርያም ስናነበው የነበረውን ነገር የቤተ ክርስቲያን ልጆች በፍጹም ልባችሁ መኑባት፣ እሷ ምናችሁ ነች? መድኃኒታችሁ ነች ብለው እንዲያውም ከማርያም ውጭ መዳን የለም ብለው ሁሉ አስቀምጠዋል። ከማርያም ውጭ መዳን የለም። ይኸውላችሁ እንግዲህ አሁን ይሄ የክርስቶስ መከራ የሚታሰብበት ነው ተብሎ ግን የማን ድነት ነው እየተሰበከ ያለ? የማርያም አዳኝነት ነው እየተሰበከ ያለ። ወንጌል እንዴት እንደተለወጠ ልብ ብል ህዝቤ። ትልቅ መጽሐፍ ስለተነበበ አይደለም። አሁን እነሱ የትልቅ መጽሐፍ ስለሚነበብ ገጠር ምናምን ይሄ በብራና ነው ያለው እና አንድ ሰው አይሸከመው አንብህም አስጨርሰውም እና እሱ ስለተነበበ የሆነ ነገር የተደረገ ነው የሚመስለው። ግን ቤተክርስቲያን ምን እያደረገች ነው? የክርስቶስን የማዳን ወንጌል ለመሸፈን የሌለ ነገር ፈጥራ ወይም ደግሞ ትልቅ ድሪቶ ደርታ ቤተክርስቲያን ውስጥ አስገብታለች። ይሄ ድሪቶ ነው፣ እውነት ምንም ሌላ ነገር የለው። የክርስቶስን ወንጌል ለመጋረድ የክርስቶስን ወንጌል ለመሸፈን የገባ ነው። እዚህ ጋር የቀረቡትን ሀሳቦች በሙሉ ለመያዝ ሞክሬያለሁ። በጣም የሚገርም ነው። አብዛኞቹ በቃ የክርስቶስን ወንጌል ነው የሸፈኑት። በማርያም ድነት እንደሚገኝ ተነገረ። ከማርያም ውጭ ድነት እንደሌለ ተነገረ። በመላእክት የኃጢአት ስርየት እንደሚገኝ ተነገረ። ይሄ ነው የተሰበከው፣ ይሄ ነው የሚነበበው። ታዲያ ይሄ ክርስቶስ ነው ወይ የሚታሰብበት? የክርስቶስ መከራ ነው ወይ እየተነገረበት ያለ? መታሰብ አለበት አይደለም? በዚህ አሁን ክርስቶስ ነው እዚህ ጋር የክርስቶስ ሕማማት ነው እየተከበረ ያለ። ሰው አሁን አማርኛ ተተርጉሟል። ድሮ ግዕዝ ነበር የሚሰማ፣ አሁን ይሰማዋል። ህዝቤ ይህን ጊዜ ብዙ ሰው ስራ አቁሞ ፈቃድ ወስዶ
የተለያየ እንቅስቃሴውን አቁሞ ቤተክርስቲያን ሄዶ ከአምላኩ ጋር ለመገናኘት ከአምላኩ ጋር ለመታረቅ ይመጣል። ምንድን ነው ተነግሮ የሚሰደደው ግን ተነግሮት የሚሄደው ግን አዳኝ ማርያም ነች ተብሎ ነው የሚሄደው። ከማርያም ውጭ መዳን የለም ተብሎ ነው የሚሄደው። ኃጢአትህ የሚሰረይልህ በሚካኤል በገብርኤል በሩፋኤል በኡራኤል ነው ያልከው፣ ኡራኤል በኡራኤል ነው የሚባለው። ይሄ ልዩ ወንጌል ነው። ልዩ ወንጌል ነው። ቤተክርስቲያን ውስጥ እንዴት ቤተክርስቲያን ልዩ ወንጌልን አስባ አልማ አቅዳ እያስገባች እንደሆነ ማሰብ አለብን። ይሄ ተራ ንግግር አይደለም። አሁን አንዳንድ ሰው ይሄ ተራ ንግግር ሊመስለው፣ ተራ ንግግር አይደለም። እውነቴን ነው የምነግራችሁ። እኔ የሰማሁት ሾክ ነው ያደረገኝ። በቃ ተራ ንግግር አይደለም። የክርስቶስን ወንጌል በግልጽ እየለወጠች ነው ያለችው። በግልጽ ለውጣለች። እኔ ለእኛ ሲል የተሰቀለውን ለእኛ ሲል የሞተውን ለእኛ ሲል መከራ የተቀበለውን ክርስቶስን እናስባለን፣ መከራውን እናስባለን ተብሎ አዳኝ ማርያም ነች ሲባል ይሄ ሰው ምንድን ነው የሚሰማው? ምንድን ነው የሚሰማው? ምንድን ነው እየሆነ ያለው? ስለዚህ ቤተ ክርስቲያን የክርስቶስን ወንጌል ለውጣ ሌላ የፍጡር ወንጌል እየሰበከች ነው ያለችው። ይሄ የክርስቶስ መከራ የሚታሰብበት የክርስቶስ ስቃይ የሚታሰብበት ሳይሆን የማርያም ወንጌል የሚሰበክበት ነው። የፍጡር ወንጌል የሚሰበክበት ነው። ለህዝቡ የምትሰብከው ይሄንን ነው። በቃ በሳምንት ይሄንን ነው የምታደርገው። በቃ ህዝባችን ይሄንን ማየት አለበት፣ ማሰብ አለበት። እኛ ከምንም ተነስተን አይደለም፣ የተነበበውን ነው የምንለው። የተነበበውን እዚህ የሰማነውን መጽሐፉ ላይ ያለውን ነው የምንናገረው፣ ሌላ ነገር አይደለም። ስለዚህ ቤተ ክርስቲያን ክርስቶስን ክዳለች። እየሰራባት ያለው እያደረገባት ያለው ሽፋኑ ክርስቶስ ይሁን እንጂ ክፉ መንፈስ ነው እየሰራባት ያለው። ክፉ መንፈስ በነገራችን ላይ አንዳንድ ጊዜ ኢየሱስም እኮ ሁለት ኢየሱስ አለ። እውነቴን ነው፣ ሐሰተኛው ኢየሱስ እኮ አለ። ስለዚህ እሷ የምትጠራው ዓለምን ያዳነው ክርስቶስ ከሆነ እሱን ነበር የምትናገረው። እሱ ዓለምን ለማዳን በቂ ካልሆነና ሌላ ዳይ ካስፈለጋት ኢየሱስን አይደለም እየጠራች ያለች። መርጌታ እዚህ ላይ እኮ እኛን እኮ ነው እንደዛ ብትደድሷል። ህዝብ ይፍረዳ። እኛ እኮ የምንለው ይኸውልህ፣ እኛ አሁን የምንሞግተው እኮ በመረጃ ነው። ህዝብ ይፍረዳ። እውነቷን ነው። በነገራችን እንደዚህ ካሉ ትክክል ናቸው። እነሱ ሐሰተኛውን ክርስቶስ ነው የሚጠሩት ማለት በቃ ካላዳናት ለመዳኗ በቂ ካልሆነ የሚደጋገፍ ከሆነ ክርስቶስ የከፈለው መከራ ክርስቶስ በመስቀል ላይ የሰራው ስራ ለእሷ መዳን በቂ ካልሆነ ሌላ ክርስቶስ ነው ማለት ተከተለ። ሌላ ክርስቶስ ያልሞተ ያልተሰቀለ ዋጋ ያልከፈለ ሌላ ክርስቶስ ደሙን ያላፈሰሰ ሌላ ክርስቶስ ነው እንጂ የእግዚአብሔር ልጅ ሆነው ኢየሱስ ክርስቶስ ከሆነ ለመዳናችን በቂ ነው። ከሱ ውጪ ሌላ አዳኝ የለም። ከሱ ውጪ አዳኝ አለ ተብሎ ከተሰበከ ይሄ የተረገመ ወንጌል ነው። በቃ በጣም የሚነግረን ይሄ የተረገመ ወንጌል ነው የሚለው አይደለም። ጳውሎስ ይሄንን ነው ያለው። ከዚህ ወንጌል የሚለይ ማንም ቢሰብክላችሁ አትቀበሉ፣ የሰማይ መልአክ እንኳን ቢሆን ብሏል። ህዝብ ይሄንን ስማ። ይኸው አንዳንድ ጊዜ አጣመው ይሄንን ወንጌል ለሚሰብኩ ሰዎች ይናገሩታል። ይኸውላችሁ ማስተዋል ያለባችሁ መረዳት ያለባችሁ ከወንጌል ውጪ የሚሰብክ ከኢየሱስ ውጪ የሚሰብክ ነው እንጂ ኢየሱስን ጥሎ ሌላ ማርያም የሚሰብክ ሚካኤል የሚሰብክ ገብርኤል የሚሰብክ አይደለም እንደዚህ የተባለው። እሱማ የተረገመ ወንጌል ነው። እሱማ የተረገመ ወንጌል ነው። ይሄንን ነው ህዝባችን መረዳት ያለበት። አንዳንድ ጊዜ ጥቅስ ጠቅሰው ሌሎችን ለመኮነን በሌሎች ላይ ለመፍረድ ይጠቅሱታል። ግን እንደዚህ አይደለም። መጽሐፉ የሚነግረን ከኢየሱስ ውጪ የሚሰብክ ሰው ካለ የተረገመ ነው። ስለዚህ ቤተክርስቲያን ውስጥ እየተረገመ ያለው እየተሰበከ ያለው የተረገመ ወንጌል ነው። የፍጡር ወንጌል ነው። የማርያም ወንጌል ነው ያለው። አንድ ጊዜ ማውርተናል በዚህ ጉዳይ ላይ። ቤተክርስቲያኒቱ የክርስቶስ ወንጌል የላትም። ለስም ነው የሚነበበው። ይነበባል አይነበብም አንልም እኛ። ይነበባል፣ ግን የሚነበበው ለስም ነው። ኢየሱስ ይጠራል፣ የሚጠራው ለስም ነው። ልክ እንደዚያ በሆሳዕና ጊዜ ሆሳዕና ብለው አጅበው በሌላው ቀን ደግሞ ትንሽ ቆይተው ስቀለው አሉ አይደል? ትንሽ ቆይተው እኮ ስቀለው አሉ። ልክ እንደዚያ ሰዎች ማለት ነው። ኢየሱስ ይባላል፣ ግን የኢየሱስ ወንጌል ቦታ የለውም፣ ስፍራ የለውም። የክርስቶስ የመስቀል ስራ ለመዳናቸው በቂ አይደለም፣ ለማዳን በቂ አይደለም። ትንሣኤው ሲከበር፣ ስቅለቱ ሲከበር፣ ሕማሙ ሲታሰብ በትክክል ሕማሙ ለእኛ ነው፣ እኛን ለማዳን ነው፣ በቂ ነው ተብሎ አይደለም። በቂ ነው ተብሎ አይደለም። አይ ሌላ መልእክት በዚሁ ሰውሮ ለማስተላለፍ ነው። ይህንን ነው እያየን ያለን። ሌላ መልእክት ነው እየተላለፈ። ሌላ አዳኝ አላችሁ፣ ማርያም አዳኛችሁ ነች፣ ገብርኤልና ሚካኤል ሩፋኤል ምናምን አዳኛችሁ ነች። የማናውቃቸው መላእክት ሁሉ አዳኝ ናቸው። እንደዚህ ተብሎ ነው እየተሰበከ ያለው እና ይሄ ልዩ ወንጌል ነው። እኔ አሁን እዚህ ጋር ማለት ልዩ ወንጌል ነው። ትክክል አይደለም። ቤተ ክርስቲያን ህዝቡን ወደ ሞት እየነዳች ነው ያለችው ነው። ሌላው እኔ ምናልባት እዚህ ጋር እንደው ማንሳት እንፈልገው ሶስተኛው ሐሳብ ምንድን ነው?
እዚህ ጾመ ድጓ ላይ የማናውቃቸው ቃላት ተቀምጠዋል። የማናውቃቸው ቃላት እነዚህ ቃላት ምንድን ናቸው? እርግማን ይሁኑ በረከት ይሁኑ ሳይታወቁ በቤተ ክርስቲያን ውስጥ በተለይ በእነዚህ ቀናት የአገልግሎቱ ዋና ነገር ናቸው። እኛ ኢትዮጵያውያንን አይደለም እኛ ኢትዮጵያውያንን ምን ማለት ነው እንዳትሉኝ እና ኢትዮጵያውያን ሆነን ኢትዮጵያውያን ከሆን በግሪክና በዕብራይስጥ ሊነገረን ይገባል። መጽሐፍ እንደዚህ ይላል። በግሪክ በዕብራይስጥ ምን ይላል መሰላችሁ? እዚህ ትእዛዝ ላይ አምንስቲቲ ሙካሪያ አንቲፋስሊያሱ አምንስቲቲ ሙአገያ አንቲፋስሊያሱ ይላል። ይሄ ብቻ አይደለም። እንደገና ደግሞ ኪርያላይሶን የሚለው አለ። ቲዎስ ነይ የሚል አለ። እንትኖቹን ሐሳቦቹን እኛ ያው ይሄ ሁሉ አለ። እኛ እንደዚህ ሐሳቦችን ትንሽ ትንሽ በግሪክ በምን ለማወቅ እየሞከርን ነው ያለነው። ግን የኔ ጥያቄ አንድን ህዝብ ለማገልገል የሚያስፈልገው ህዝቡ በሚሰማው ቋንቋ ነው መገልገል ያለበት ወይስ በማይሰማው ቋንቋ? ምን ይሰራል? ለምሳሌ አቤቱ ይቅር በለኝ ካለ ኪርያላይሶን ከማለት አቤቱ ይቅር በለኝ ማለት አይሻልም? በቋንቋው እኮ ማለት ይሻላል። ከድግምትም ጋር እንዳይያዝ ፈርቼ ነው። ከድግምት ጋር ለምን መሰላችሁ? ቤተ ክርስቲያኒቱ ከክርስቶስ ስለራቀች ሌላውን ነገር ከዚህ ጋር ጨምራ ለማድረግ ወደ ኋላ አትልም። ስለዚህ ህዝቡ ምን እንደሚል በማያውቀው ቋንቋ እያለ ሲወርቅ ሲነሳ ነው የሚለው። ኪርያላይሶን ብሎ ይደፋል። ምን ማለት ነው? አያውቀው፣ አይተረጎምለትም። ቢተረጎምለት እንኳን ራሱ ችግር የለውም። እንደዚህ ማለት ይቅር በላይ ማለት ነው እንኳ ተብሎ ቢባል ችግር የለውም። አይተረጎምለትም። ሳይተረጎምለት በማያውቀው ቋንቋ እየተጮኸ ህዝቡ ሲደፋና ሲቀና ነው የሚውሉ። ይሄ ራሱ ምንድን ነው የሚያሳየው ከተባለ የቤተ ክርስቲያኒቱን ችግር ፈጣሪ ልበል ወይስ ምን ልበል? ህዝብን ለማገልገል ፍላጎት እንደሌላት ነው የሚያሳየው። ለምሳሌ ሌሎች ሲያገለግሉ አይታችሁ ከሆነ ሌላ ቃል ከተጠቀሙ ያብራራሉ፣ ይተረጉማል። ለምሳሌ በእንግሊዝኛ አንድ ሰው ቢናገር እያስተማረ እንደዚህ ስል ይሄን ማለት ነው ቢያንስ ይሄንን በተሻለ ነገር ይገልጠዋል ብዬ ስላሰብኩ ነው ብሎ ይተረጉማል። የኢትዮጵያ ቤተክርስቲያን የምታዜመውን በግዕዝ ስታዜም ለህዝቡ ደንታ የላትም። ሌላም ቋንቋ አምጥታ ስትናገር ለህዝቡ ደንታ የላትም። ስማ አትስማ ግድ የላትም። ይስማ ግድ የላትም። ህዝቡን አይደለም እያገለገለች ያለችው፣ እግዚአብሔርንም አይደለም እያገለገለች ያለችው። ይኸውላችሁ ለእግዚአብሔር የሚደረግ አገልግሎት ተቀባይነት የሚኖረው ህዝቡ ሰምቶ አሜን ሲል ነው። ገብታችኋል? አምልኮ እኮ ተቀባይነት የሚኖረው ህዝቡ ሰምቶ አሜን ሲል ነው። ጸሎት ተቀባይነት የሚኖረው ህዝቡ ሰምቶ አሜን ሲል ነው። እግዚአብሔር አይደለም የሚሰማው፣ እግዚአብሔር አይደለም። ህዝብ መስማት አለበት። የሚደረገውን አገልግሎት ህዝብ መስማት አለበት። ጳውሎስ ምን ይላል? በአንደኛ ቆሮንቶስ ምዕራፍ 14 ላይ ወደ እናንተ መጥቼ በማታውቁት ቋንቋ እልፍ ቃል ብነግራችሁ ምን ይጠቅማቸዋል ይላል አይደለ? ምን ይጠቅማቸዋል? ከዚያ ይልቅ በአይምሮ ስንት ልነግራችሁ እፈልጋለሁ ይላል። 5 ቃላት ሰው በሚግባባበት በአይምሮ ወይም ደግሞ በእናንተ ቋንቋ ልበለው በእኔ ትርጉም 5 ቃላት ብነግራችሁ እፈልጋለሁ ይላል። ያለዚያ ምን ይጠቅማል? ሰው በማይሰማው ቋንቋ፣ ሰው በማያውቀው ቋንቋ እልፍ ቃላት መናገር ይጠቅማል። ስለዚህ ቤተክርስቲያኒቱ ችግር አለባት። አንደኛው ችግሯ ህዝቡን በሚሰማው ቋንቋ ማገልገል አትፈልግም። ግዕዝ ብቻ ነው ለረጅም ዘመን የኖረው። ከግዕዝም አልፎ ደግሞ ይሄ የማይታወቅ የዕብራይስጥ የአረብ ምናምን ቋንቋ እያመጣች ትከትብናለች አገልግሎቷ ላይ ማለት ነው። ይሄ ህዝብን ለማገልገል ፍላጎት እንደሌላት ነው። ስለዚህ አገልግሎቷ ተቀባይነት የለውም። እግዚአብሔርም አይቀበለው፣ ህዝብም አይቀበለው። እግዚአብሔርም አይቀበለው፣ ህዝብም አይቀበለው። ለምን ካላችሁኝ እግዚአብሔር የሚቀበለው ሰው ሰምቶ አሜን ሲል ነው። ሰው ደግሞ ሰምቶ አሜን ለማለት ቋንቋውን አያውቀው። ስለዚህ ዝም ብሎ የስጋ ድካም ብቻ ነው። ለዚህ ነው ካህናቱ ሰለችቷቸዋል። አንዳንድ ካህናት እንደው ከዚህ በገላገለን ይላል። እውነታቸው ምንም ድካም ብቻ በነፍስም በስጋም የማይጠቅም አገልግሎት እና ከዚህ የተነሳ አገልግሎቱ ራሱ ችግር ያለበት ነው። ግብረ ሕማማት ብላ ወይም የሕማማት ሰሞን ነው ብላ ሰውን የምታለማምደው ሌላ ልምምድ ነው ለማለት ነው። ሌላ ልምምድ ነው እየሰራች ያለችው። ክርስቲያናዊ ልምምድ አይደለም። እንደ እግዚአብሔር ቃል አይደለም። መጽሐፍ ቅዱሳዊ አይደለም። እንደ እግዚአብሔር ቃል የሆነ አገልግሎት ነው ህዝብ ሊገለገል የሚገባው። የወንጌል እውነት ነው ለህዝብ ሊሰበክ የሚገባው።
እንጂ ዝም ብሎ ከየት እንደመጣ የማይታወቅ ነገር እያመጡ በህዝብ ላይ እየጫኑ ህዝብን ማስጨነቅ ይሄ ትክክል አይደለም። ስለዚህ የምትሰሙኝ ሰዎች ካህናቱም ሁኑ ህዝቡም ሁኑ ቆም ብላችሁ ማሰብ አለባችሁ። በከንቱ አትድከሙ። ምን ይሰራላችኋል? ይሄ ዋጋ የማይሰጥ አገልግሎት ምን ይሰራል? ምንም እኮ አይሰራም። ለእንጀራ ብላችሁ አትድከሙ። በቃ ብዙ አገልግሎት ካህናቱ ይህንን ሁሉ የሚያደርጉት ለእንጀራ ነው። ይህንን ካላሉ ህዝብ ስለማይሰጥ ማለት ነው። ህዝብ ደግሞ የተገለገለ መስሎት ነው የሚደክመው። ስለዚህ ባካችሁ እናገለግላለን ያላችሁትንም ህዝብ አስታችሁ የጨለማ መንገድ አትምሩት። እናንተም በከንቱ አትድከሙ። ከዚያ ይልቅ የተገለጠውን የወንጌል እውነት ተቀበሉ። በቃ ኢየሱስ የሞተው ለእናንተ ነው፣ ለእኛ ነው። መከራ የተቀበለው ለእኛ ነው። ይሄ መከራ እሱ የተቀበለው መከራ ምንድን ነው ከተባለ እኛ እንድንድን የተከፈለ ዋጋ ነው። ክብር ለእግዚአብሔር ይሁን። በዚህ ደግሞ ድነናል። እግዚአብሔር አብ ታርቆናል። ክብር ለእግዚአብሔር ይሁን። ምን ይላል እዚያ ቅዳሴ ላይ? ዋረቀት ህዝብ ደሰብ ሊቀ ካህናት ይሁን ምስለ እግዚአብሔር ይላል። የአብ ሊቀ ካህናት የሰውን ባህሪ ከእግዚአብሔር ጋር ምን አደረገ? አስታረቀ። ይሄ መስቀሉ እርቅ የተፈጸመበት ነው። ሰውንና እግዚአብሔር የታረቁበት ነው። ስለዚህ የድል ቀን ነው አይደለ? የድል ቀን ነው፣ የምስጋና ቀን ነው። ሰው ከጨለማ ባርነት ነፃ የወጣበት፣ ከኃጢአት ባርነት ነፃ የወጣበት፣ ከሰይጣን ባርነት ነፃ የወጣበት፣ በዓለም ላይ የነበረው ይሄ ጨለማ በሙሉ የተገፈፈበት፣ ከእግዚአብሔር ጋር ሰው የተገናኘበት፣ ኢቭን ሰውና ሰው ራሱ የታረቀበት እኮ ነው አይደለ? አይሁድና አሕዛብ አብረው በአንድ ቁጭ አሉበት የክርስቶስ የመስቀል ስራ ነው። ስለዚህ የክርስቶስን መከራ ስናስብ ይህንን ነው ማሰብ ያለብን። ስለ ክርስቶስ ስናስብ ይህንን ነው ማሰብ ያለብን። እንደው ሕማማቱን እናስብ እንኳ ከተባለ መታሰብ ያለበት ይሄ ነው። ይሄ ስለተደረገ፣ ይሄ ስለሆነ፣ ይሄን እግዚአብሔር ልጁን ለእኛ አሳልፎ ስለሰጠ፣ ልጁ ደግሞ ለእኛ ታልፎ ተሰጥቶ በመስቀል ላይ ስለኛ ስለሞተ ይህንን እያሰበ ሰው እግዚአብሔርን እያመሰገነ እግዚአብሔርን እያመለከ በደስታ በምስጋና ቢያደርገው ትክክለኛ ባልሆን እንችላለን። እኛም ልንተባበር እንችላለን አይደል? በቃ በዚህ ሳምንት ይሄ ከፋሲካ በፊት ካለው ሳምንት ጀምሮ እስከ ፋሲካ ድረስ ባለው ጊዜ እየተሰባሰብን እግዚአብሔርን እናመልካለን። እግዚአብሔር ለእኛ ስለሰራው ስራ ስለተቀበለው መከራ እግዚአብሔር እናመሰግናለን የሚል አዋጅ ቢመጣ ሁሉም ሰው አብሮ ያመልካል። ለምን ከተባለ እውነቱ ይሄ ስለሆነ ማለት ነው። ከዚያ ውጭ ግን አሁን በቤተ ክርስቲያን እየተደረገ ያለው ነገር እንደ እግዚአብሔር ቃል አይደለም፣ ስህተት ነው። ልዩ ትምህርት ነው እየተሰበከበት ያለው። ከዚህ ልምምድ ህዝባችን ራሱ መጠበቅ አለበት። እንዳልኩትኝ በማይሰሙ ቋንቋዎች፣ በማናውቃቸው ቋንቋዎች እየተነገረ አጋንንታዊ ልምምድ ሊሆን ይችላል። እርግማን አለ አይደለ? እርግማን አለ እኮ እዚያ ዓርብ ላይ በኋላ እናንተ ልታወሩበት ትችላላችሁ። እና ይሁዳን እርገሙልኝ አላለም ጌታ። እርገሙልኝ አላለም ጌታ። እኔ እንዲያውም ይሁዳ ቢቆይ ኖሮ ጌታ ይምረው ነበር። እውነቴን እኮ ነው። ጴጥሮስን ምሮታል አይደለ? ጴጥሮስን እኮ ማረው። ጴጥሮስ እኮ ክዷል፣ አላውቅም ብሏል። ማረው። እሱ ግን ራሱን አጠፋ። ራሱን ባያጠፋ ቢቆይ ተሰስቻለሁ ቢል ወይም ተሰስቻለሁ እንዳለ በጌታ ፊት መጥቶ ቢወድቅ ጌታ ይቅር ይለው ነበር። የእሱ ስህተቱ ራሱን መግደሉ ነው። ስለዚህ እሱን እርገሙልኝ አይደለም ያለው ጌታ። ከዚያ ይልቅ ጌታ ያዘዘን ይሄንን የመዳን ወንጌል ለዓለም ሁሉ ምን ወሎ ያለው ስበኩ ነው ያለው። ክብር ለእግዚአብሔር ይሁን። ስለዚህ ይሄንን እናድርግ ለማለት ነው። ተባረኩ። አመሰግናለሁ። መጽሐፍ ሲናገር እዚህ ዕብራውያን መጽሐፍ ምዕራፍ 5 ላይ ቁጥር 7 እንደዚህ ይላል፣ እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለ መፍራቱ ተሰማለ፣ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይልና ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ክብር ለጌታ ይሁን። ይህ ክፍል አንዱ ጌታችን ኢየሱስ ክርስቶስ ስለተቀበለው መከራ የሚነግረን ክፍል ነው። በጣም የሚገርመው ልጅ ነው ብሎ እግዚአብሔር ልጁን መከራ እንዳይቀበል አላደረገው። ልጅ ቢሆን ነው የሚለው መከራ መቀበል አለበት። ለምን? የመጣበት ዓላማ ዋናው ይሄ ስለሆነ
በነቢዩ በኢሳይያስ መጽሐፍ ምዕራፍ 53 ላይ ሁልጊዜ እንደምናነበው ስለ በደላችን ቆሰለ ደቀቀ። በቃ ስለ መተላለፋችን ስለ በደላችን ቆሰለልን ደቀቀልን። እኛም በእግዚአብሔር እንደተቀሰፈ እንደተመታ ቆጠር። እዚህ ላይ ደግሞ ዕብራውያን ጻፍ ምን አለ? ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። ደስ የሚለው ግን ከተፈጸመ በኋላ እንደ መልከ ጼዴቅ ለዘላለም ሊቀ ካህናት ሆነ። ስለዚህ ይህንን ሊሆን ጌታ እግዚአብሔር አብ ልጁን የላከበት ዋናው ዓላማ መከራ ሊቀበል። በዚህ ሰሞን ደግሞ በሰሙነ ሕማማት ደረት ይደቃለታል። በቃ አሁን ሞተ ተብሎ ነው የሚባል። ዛሬም ሞተ፣ የዛሬ ዓመትም ሞተ ተብሎ ደረት ተደቅቶለታል። ካህናት የሆነ ልብስ ለብሰው በቃ እንትን ይላሉ፣ ድራማ ይሰራሉ። ድራማ ነው ምለው እኔ እንጂ እውን አይደለም። የሆነውማ ሆኗል። በቃ አንድ ጊዜ ተፈጽሟል። ስለዚህ ሕማማቱን ስናስብ እንዴት እንሰብከዋለን? አይደለም ሕማማቱን እኮ እንሰብካለን። ኢሳይያስ 53ን እኮ ድብና አድርገን እንሰብከዋለን። የዕብራውያን አሁን ያነበብነውን እንሰብከዋለን። ኤሎሄ ኤሎሄ ላማ ሰበቅታኒ ያለውንም እንሰብከዋለን። አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ያለውን እንሰብከዋለን እኮ። የምንሰብከው ግን እዛ ላይ ልንቀር አይደለም። ይህንን ዋጋ የከፈለ ስለኛ ነው ብለን ለመስበክ ለመናገር ነው። ቀራንዮ መስቀል ላይ ተፈጸመ ያለውን የዘላለምን ሕይወት ያገኘንበትን ምስጢር ለመናገር ነው እንጂ እኮ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለኛ ኃጢአት አደረገ ብለን እንሰብካለን። ለምን? እኛ እንጸድቅ ዘንድ ጻድቁ ስለኛ ተሰቀለ ብለን እንሰብካለን። ይህንን ትምህርት ታውቃለች ወይ ቤተ ክርስቲያን? አታውቀው። ይህን ነው ወይ የምትሰብከው? አይደለም። ይልቁንም በዚህ ፋንታ እንደተባለው የሌሎችን ታሪክ ጭምር በማስቀብ መከራ አልተቀበለችዋን ማርያም መከራ ተቀበለች በማለት ምናልባት ስደት አብራ ተሰዳለች እንደ መከራ ቆጥረው ከሆነ የለም፣ እሱ አይደለም መሰደድ አይደለም። ኢየሱስ ይውትላችሁ ለሞት ያውም ለመስቀል ሞት እንኳ የታዘዘ ሆነ። ማን? ኢየሱስ ብቻ። የተሰቀለልህ የተሰቀለችልሽ ወይም የተሰቀለችልህ ሌላ ሴት የለችም። መድኃኒት የሆነችልህ ሌላ ሴት የለችም። እሷ መድኃኒታችሁ ናትና፣ እሷ መድኃኒት ከሆነች መድኃኒቱን ትታችሁታል ማለት ነው። ስለዚህ መድኃኒታችሁ ማርያም ናት እያሉ ነበር ቅድም። ምክንያቱም ሌላ ኢየሱስ አለ ካሉን ሌላ ኢየሱስ ይታለች ነው ማለት ነው። ሴት አዳኝ አለች ማለት። ስለዚህ ኢየሱስ የከፈለው ዋጋ ለእኛ ደስታ ነው። ለእሱ ግን መከራው ነው። እሱ የከፈለው ዋጋ እኛ እንክፈለው ብንል በፍጹም አንችልም። በፍጹም ስለማንችል ነው ለሞት ብሎ ያውም ለመስቀል ሞት እንኳ የታዘዘ ሆነ ለይቶ እሱም ብቻ ያመጣው። ሌሎች አልሞቱም ወይ? በመከራ አላለፉም? በሳት አልተቃጠሉም ወይ? በመጋዝ አልተሰነጠቁም ወይ? በአንበሳ ጉድጓድ አልተጣሉም ወይ? አባቶች ተጥለዋል፣ በመጋዝ ተሰንጥቀዋል፣ በሳት ተቃጥለዋል። በቃ አልፈውበታል መከራው። ግን ይሄኛውን ሞት መሞት አልቻሉም፣ አይችሉምም። ለመስቀል ሞት በፍጹም አልታዘዙ። እሱ ግን ለመስቀል ሞት የታዘዘ ሆነ ይላል። መከራ ማለት ነው፣ ሕማም ማለት ነው። ይሄ ከሆነ በቃ ዛሬ ሞተ ብለህ ደረትሽን ከምትደቂ ይልቅ ሞተልኝ፣ ቆሰለልኝ፣ ደቀቀልኝ፣ በሱ ሞት እኔ ተፈወስኩ፣ በሱ ግርፋት እኔ ተፈወስኩ ብለሽ ማመን አለብሽ። በግርፋቱ ቁስል ተፈወሳችሁ ስለሚል እርሶ ሞቶ እኛን ሕያዋን ስላደረገን ሕያው ስለተነሳ አሁን ምንም አይነት ነገር ይህን እንድናስብ ሳይሆን እሱን እንድንቀበል ነው ቃሉም ያዘዘን፣ ተቀብለን እንድናምነው ነው። ስለዚህ ይህን ሕማማት ስናስብ እንደሱ ነው። አንዳንድ ስርዓቶች አሉ። አሁን በጥቂቱ እናነሳቸዋለን ብዬ ማስባቸው ስርዓቶች አሉ። ለምሳሌ ቅድም መርጌታ ያነሱት አንዱ ይሁዳን መርገም እንዲሁ እኮ እናንተ ይሁዳን እርገሙልኝ ብሎ መርገም ይሁዳን። ሌላው ጠላትን በዛን ጊዜ መርገም ነው። ግፎሙ ጊዜው ለምሳሌ ለለ ይገፉን፣ ጽቦሙ ጊዜው ለለ ይጸብሁን።
ንሳ ወልታ ወኩናተ ወተንስ ውስተ ረድኤቲ እንዴ እኮ ከባድ እንደው ህዝቡ ይህንን እንዴት በአማርኛ እኮ አያነቡትም። ደግሞ በግዕዙ ነው እኮ እዛ የሚባለው። ከዛ በኋላ መጨረሻው ላይ እንዲያውም ዱላ ሁሉ አለ። መብራት ማጥፊያ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ እያሉ በቃ መጨፍጨፍ አለ። ማን ነው ጨፍጭፍ ያለ? ማን ነው ለጌታ አንተን ጉልበተኛ ስለሆንክ ለደካማው ጌታ እርዳው ያለ? ኧረ እባክህ ይኸውልህ፣ እሱም ሞትን ድል አድርጎ የተነሳ ጌታ ነው። ስለማንም እንዲያግዘው አይፈልግም። እና አንዳንድ ስርዓቶች የሚደረጉ ስርዓቶች አሉ። እንግዲህ ይህን አስመልክቶ ቀሲስ ከስርዓቱ አንጻር ህዝቡ ካለው ከዘላለም ህይወት ካገኘው አግኝቶ ከሆነ አግኝቷል ወይ? የዘላለም ህይወት አግኝቷል ወይ? ከክርስቶስ ግርፋት ወይም የመገረፉን ቁስል አምኖ ተቀብሎ በግርፋቱ ቁስል ተፈውሷል ወይ? እሱን እንደዛ እስከሆነ እኛ ስለምን ወጣን? እኮና እኛም እኮ ይህን መድኃኒት ስለተናገርን ነው ይወጣል። መድኃኒቲቱን ተዋችኋት፣ መድኃኒቱን ነው ያወራችሁ፣ መድኃኒቷን ክዳችኋታል። እሷ ናት መድኃኒት ስላሉ ነው አይደለም። መድኃኒቱ እሱ ብቻ ነው ብለን ያወራ ነው። ስለዚህ እስኪ በዚህ ሐሳብ ሶስት ምን ይላሉ?